እንዴት ቆይታችኋል የተወዳችሁ ተመልካቾቻችን? የኢትዮጵያ ቴሌቪዥን ዜና ኢትዮጵያ የምዕራፍ 2 ነው 7 ሰዓት ሆኖ ጀምሯል። ከ6 ሰዓት እስከ 8 ሰዓት በቀጥታ ስርጭት ወደ እናንተ የተለያዩ የሀገርና የውጭ ጉዳዮች እያደረስናችሁ የምንቆይበት የዜና ሰዓታችን ነው። ሮዛ መኮንን እኔ ሰለሞን ኃይለ ኢየሱስ ምዕራፍ 2 ከአጀንዳ ጋር በቀጥታ ስርጭት ከእናንተ ጋር የሚያገናኘውን ዜና ኢትዮጵያን እየመራን ቆይታ እናደርጋለን። እንግዶችም አሉን። ባልደረቦቻችን በተለያዩ ጉዳዮች ላይ መረጃዎችን የሚያጋሩን ይሆናል። አበይት ነጥቦቹን ግን እናስቀድማለን። ኢትዮጵያ በእንስሳት ሀብት ቀዳሚ ሀገር ብትሆንም ከዘርፉ የምታገኘው የወተት ምርት ዝቅተኛ በመሆኑ በትብብር ሊሰራ ይገባል ተባለ። የኢትዮጵያ የባህር በር የመልማት ጥያቄ የማይቋረጥ ሊሆን እንደሚገባ ተገለጸ። በድንበር ያስከበርነውን የኢትዮጵያን ሉዓላዊነት በስራ ማስከበር እንደሚገባ በነጋድራስ የስራ ፈጠራ ውድድር ማጠናቀቂያ ላይ የተገኙት የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። በፍትህ ተቋማትና በፍርድ ቤቶች ላይ ለሚስተዋሉ የአገልግሎት አሰጣጥ ጥራት መጓደልና የስነ ምግባር ችግሮች መፍትሄ እንደሚያሻቸው ተገልጋዮች ተናገሩ። ከውጭ ሩሲያ ኩርኩስ ውስጥ የዩክሬን ኃይሎች ተቆጣጥረዋቸው ከቆዩ ግዛቶች ውስጥ በርካታ መንደሮችን ማስለቀቋን አስታወቀች። ተጠባቂ የነበረው የማንቸስተር ዩናይትድ እና አርሰናል ጨዋታ አንዳቻ ተጠናቋል። ከስፖርት ዓለም አቀፍ የመረጥነው ጉዳይ ነው። በዜና ኢትዮጵያችን የተለያዩ ርዕሰ ጉዳዮችን እንዳስሳለን። ተጨማሪ የሆኑ ማብራሪያዎችን እንዲሰጡን ደግሞ እንግዳና እንዲሁም ደግሞ ሪፖርተሮቻችን በተለያዩ አካባቢ ያሉ ሁነቶችን እየተከታተሉ ቆይታ አድርገዋል። ወደ ኋላ ላይ የተለያዩ መረጃዎችን የሚሰጡን ይሆናል። በየትኛው መስመር ማን አለ የሚለውን በጥቂቱ እናስተዋውቃቸው። የምንመለከተው ባልደረባችን አባዲ ወይናይ ነው። የወተት ምርታማነትን ለማረጋገጥ የሚያስችል ውይይት እየተካሄደ ነው የሚገኘው። ከዛ ጋር በተያያዘ ተጨማሪ የሆኑ ማብራሪያዎችን ወደ ኋላ ላይ የሚያደርሰን ይሆናል። እንደዚሁ በባህር በር ዛሬ የምናነሳው የባህር በር ተጠቃሚነት ዋነኛ አጀንዳ ጉዳያችን ነው። እዚህ ላይ ትኩረት አድርገንም እንግዳ ጋብዘናል። እንግዳችን የፖሊሲና የውጭ ግንኙነት ባለሙያ የሆኑት ዶክተር ሄኖክ ስዩም ናቸው። ስቱዲዮአችን ተገኝተዋል። ወደ ኋላ ላይ ተጨማሪ ማብራሪያ በዚህ ጉዳይ ላይ የሚያደርሱን ይሆናል። ከዚህም ማስከትለን ባልደረባችን ማለት ታደለ የባህር በር የኢትዮጵያ የፍትህ ጥያቄ ስለመሆኑ የሚነሱ ሀሳቦችን በተመለከተ መረጃ የምታጋራን ይሆናል። ባልደረባችን ሌላኛዋ የደስደስ ተስፋ በትናንትናው ዕለት የነጋድራስ የማጠቃለያ መርሃ ግብር ተካሂዷል። አጠቃላይ ሀገራዊ አንድምታና ጭብጡን በተመለከተ መረጃዎችን የምታጋራን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። ወደ ቀዳሚው ዘገባችን እናምራ። በኢትዮጵያ ለቴክኒክና ሙያ ያለው አመለካከት ዝቅተኛ በመሆኑ ከዘርፉ የሚገኘውን ጥቅም ማግኘት እንዳልተቻለ ተገለጸ። የኢትዮጵያ ፕሬስ ድርጅት ያዘጋጀው ክህሎት ለኢትዮጵያ የምክክር መድረክም ተካሂዷል። ዘገባው የሪፖርተራችን ተስፋዬ ለሚሳ ነው። የወተት ምርታማነትን ለማሳደግና ተጠቃሚነትን ለማረጋገጥ በትብብር ሊሰራ እንደሚገባ ተገለጸ። በወተት ምርት እድገት ላይ ትኩረቱን ያደረገ ውይይት እየተካሄደ ነው። ኢትዮጵያ በእንስሳት ሀብት ቀዳሚ ሀገር ብትሆንም ከዘርፉ የምታገኘው የወተት ምርት ግን ተጠቃሚነት ላይ ዝቅተኛ ስለመሆኑ ይነገራል። ለዚህም በዘርፉ የሚደረጉ ፈጠራዎችን ማሳደግ፣ የግሉን ዘርፍ ተሳትፎ ማጠናከርና ቅንጅታዊ አሰራርን መዘርጋት ያስፈልጋልም ተብሏል። በተለይም የልማት ትሩፋት በሀገሪቱ ያለውን የወተት ምርት መጠን እንዲጨምርና ዘርፉ እንዲነቃቃ እያደረገ ስለመሆኑም ነው በውይይቱ የተገለጸው። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ ውይይቱን እየተከታተለ የሚገኘው ዘጋቢያችን አባዲ ወይናይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ በድጋሚ እንደምን ቆየህ? ቀደም ሲል መረጃውን ካጋራህና አዳጊ የሆኑ ሀሳቦች ይኖራሉ ብዬ አስባለሁና
ኢትዮጵያ በአፍሪካ አህጉር ቀዳሚ እንስሳት ሀብት ያላት ናት ይባላል ወይ በቀንድ ከብት ዙሪያም ቢሆን ሰፊ ቁጥር ያላት እንደሆነ ይነገራል። በአንጻሩ ከወተት ምርት የሚገኘው ገቢ ግን እዚህ ግባ የሚባል እንዳልሆነም እንደዛው። እንደዚህ ያሉ ተቃርኖችን ለማስታረቅ ውይይቱ ምን አዲስ ነገር ይዞ መጣ የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ ኢትዮጵያ አንተም ቀደም ብለን እንደተጠቀስከው በርካታ የሆነ ጸጋዎች የመልማት ጸጋዎች ያሏት ሀገር ናት። ከመልማት ጸጋዎቿ መካከል ደግሞ ብንመለከት የእንስሳት ሀብቷ በቀዳሚነት የሚነሳ ነው። ኢትዮጵያ በእንስሳት ሀብቷ በአፍሪካ ብሎም በዓለም አቀፍ ደረጃ ስማቸው በቀዳሚነት ከሚጠቀሱ ሀገራት መካከል ትጠቀሳለች። እንግዲህ ኢትዮጵያ በአማካይ ከ50 እስከ 60 ሚሊዮን የሚሆን የእንስሳት ሀብት እንዳላት መረጃዎች ያሳያሉ ማለት ነው። ታዲያ ይሁን እንጂ ኢትዮጵያ ይህን ያክል የሆነ የእንስሳት ሀብት ቢኖራትም ከዘርፉ ያገኘች ያለው የወተት ምርት ግን በሚፈልገው ልክ አለመሆኑን የሚጠቀሰው በተለይም ደግሞ መረጃዎች እንደሚያሳዩት ከሆነ አሁን ላይ የኢትዮጵያ በአማካይ አንድ ሰው በነፍስ ወከፍ የሚጠቀመው በአማካይ ማለት ነው 44 ሊትር ነው በአመት። ይህ ደግሞ ካላት አቅምና ካላት ሀብት አንፃር በጣም ዝቅተኛ መሆኑን የሚጠቀሰው እንደ ኬንያና ኡጋንዳ ያሉ ሀገራትን ብንመለከት በእንስሳት ሀብታቸው ከኢትዮጵያ ያነሱ ነው በቁጥር ማለት ነው። ይሁን እንጂ በወተት ምርታቸው ከኢትዮጵያ የተሻለ መሆናቸው ተጠቅሷል። ለምሳሌ ኬንያን ብንወስድ የኬንያ በአማካይ አመታዊ የወተት ፍጆታ በነፍስ ወከፍ ማለት ነው እስከ 100 ሊትር ነው። የኛ ግን ቀደም ብዬ እንደተጠቀስኩት 44 ሊትር ብቻ ነው። ይህን ለማሳደግ በትኩረት ሊሰራ እንደሚገባ ነው የተጠቀሰው። እንግዲህ መንግስት ኢትዮጵያ ያላትን የወተት ሀብት ለማሳደግ የሌማት ትሩፋት መርሃ ግብር ቀርጾ ተግባራዊ እያደረገ ይገኛል። ይህ መርሃ ግብር ደግሞ ኢትዮጵያ ያላትን የወተት ሀብት በመጠንም በአይነትም እንዲበዛ ለማድረግ ከፍተኛ ስራዎችን እየተሰራ ይገኛል። በዚህም ደግሞ በተሰሩ ስራዎች ማለት ነው ከዚህ በፊት ይመረት የነበረውን በአመት ወደ 5.8 ቢሊዮን ሊትር ነበር በአመት የሚመረተው። የሌማት ትሩፋት ከተጀመረ ወዲህ ግን በተያያዝነው አመት ብቻ ወደ 12 ቢሊዮን ሊትር ወተት ለማምረት ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል ማለት ነው። ከዛ ባሻገርም ደግሞ እንግዲህ ይህ መርሃ ግብር ቀደም ብለን እንደተጠቀሰው ይህ መርሃ ግብር በዘርፉ የተሰማሩ በርካታ አካላቶች የተገኙት የግብርና ሚኒስቴርን ጨምሮ የዓለም አቀፉ የእንስሳት ምርምር ኢንስቲትዩትና በዘርፉ የተሰማሩ አካላት ተገኝተዋል። ታዲያ ይህ መድረክም በዘርፉ ያለውን በወተት ምርት ያለውን ትብብር ይበልጥ ለማቀናጀትና በጋራ ለመስራት የሚያስችል መድረክ ይሆናል ተብሎ ይጠበቃል። ከዛ ባሻገርም ደግሞ እንግዲህ የግብርና ሚኒስትር ዴኤታው ዶክተር ፍቅሩ ረጋሳ እንደገለጹት ከሆነ በኢትዮጵያ የተሻሻሉ ዝርያዎችን ለማብዛትና የሚገኘውን የወተት ምርት ለማሳደግ ከፍተኛ ትኩረት ተደርጎ እየተሰራ ይገኛል። በዚህም የፈሳሽ ናይትሮጅንን ለማሳደግ ፋብሪካዎች እየተቋቋሙ ይገኛሉ። በ5 ከተሞች ተግባራዊ ለማድረግ አሁን ላይ በ2 ከተሞች ግንባታ ተጠናቋል። በ3 ከተሞች ደግሞ አሁን በቅርቡ ተግባራዊ ይደረጋሉ ብለዋል። 5 በተለያዩ ከተሞችም ለመገንባትም ስራዎች እየተሰሩ ይገኛሉ ብለዋል። ታዲያ ይህንን የወተት ምርት ለማሳደግ ሊሰሩ ይገባል የተባሉ ስራዎች አሉ። ከነዚህ ስራዎች መካከል አንደኛው ተቋማት በቅንጅት ሊሰሩ ይገባል ተብሏል። አሁን ላይ የተለያዩ ተቋማት የሚሰሩ ስራ በተቀናጀ መልኩ አለመሆኑና ይህ ደግሞ ከወተት ዘርፉ የሚገኘውን ጥቅም በሚገባው ልክ እንዳይሆን አድርጎታል። ስለዚህ ተቋማት በቅንጅት ሊሰሩ ይገባል ተብሏል። ከዛ ባሻገርም ደግሞ የግሉ ዘርፍ ኢንቨስትመንት ሊጠናከር ይገባል። በግሉ ዘርፍ ያለው ኢንቨስትመንት ከዚህ የበለጠ ሊጠናከር ይገባል። እንዲሁም ደግሞ በህብረት ስራ ማህበራት በኩል ያለው የወተትና ተያያዥ ምርታማነትን ለማጠናከር ሊሰራ ይገባል ተብሏል። እንዲሁም ደግሞ የመንግስትና የግሉ ዘርፍ ኢንቨስትመንት በቅንጅት ማለት ነው በጋራ በመሆን ሊሰሩ ይገባል ተብሏል። ታዲያ ይህ ከሆነ ኢትዮጵያ ያላትን የወተት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የዛሬው መድረክም እንግዲህ ተቋማቱ በጋራ ሊሰሩበት የሚችል ፕላትፎርም በማዘጋጀት በቅንጅትና በትብብር ለመስራት የሚያስችላቸውን ስምምነት ያደርጋሉ ተብሎ ይጠበቃል ማለት ነው። ሰላም ባልደረባችን አባዲ ወይናይ ተጨማሪዎችን ሰፋ ያሉ ማብራሪያዎችን ስላጋራህ እናመሰግናለን። መልካም ቀን ይሁን። በትንታኔ ወደ ያዝናቸው ዘገባዎች ተሻግረናል። በትናንትናው ዕለት የነጋድራስ የስራ ፈጠራ ውድድር በኢትዮጵያ ቴሌቪዥን እንዲሁም በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ንግድ ባንክ በጋራ ያዘጋጁት ማጠናቀቂያውን በደመቀ መልኩ በብሔራዊ ቤተመንግስት ማከናወኑ ይታወቃል። ከዛ ጋር ወደ ተገናኙ ዘገባዎች እናምራ። በድንበር ያስከበርነውን የኢትዮጵያን ሉዓላዊነትን በስራ ማስከበር እንደሚገባ በነጋድራስ የስራ ፈጠራ ውድድር ማጠናቀቂያ ላይ የተገኙት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት አስገነዘቡ። የኢትዮጵያ ቴሌቪዥን ባዘጋጀው የነጋድራስ የንግድ ስራ ፈጠራ ውድድር የማጠቃለያ መርሃ ግብር ላይ የስራ ፈጣሪዎች ኢትዮጵያ የተሟላ ኢኮኖሚያዊ ነጻነት እንዲኖራት የላቀ አበርክቶ እንዳላቸውም ገልጸዋል። ሳዳት መሐመድ ሰኒ ኢትዮጵያ ቴሌቪዥንና የኢትዮጵያ ንግድ ባንክ በጋራ ባዘጋጁት የንግድ ስራ ፈጠራ የፍጻሜ ውድድር ላይ በክብር እንግድነት የተገኙት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ መዋዘ ጥበባት ዳንኤል ክብረት የሀገራችን ዳር ድንበር እንዲከበር በርካታ መስዋዕትነት ተከፍሏል ብለዋል። ይህን አኩሪ ገድል በስራ ፈጠራው መስክ መድገም አለብን ብለዋል። ደም አፍስሰን አጥንት ከስክሰን ነጻነታችንና ሉዓላዊነታችንን አስከብረን ኑረናል። አንድ እስከዛሬ ያቃተን ነገር ቢኖር በድንበር ያስከበርነውን ሉዓላዊነት በስራ ማስከበር ነው።
በዚህ የተነሳ መሬትና ውሃ ሳናጣ በግብርና እንደዚህ የሚፈጥሩ ልጆች ሳናጣ በስራ ፈጠራ ወደ ኋላ በመቅረታችን የተነሳ በድንበር ያስከበርነው ሉዓላዊነታችን በሌላ በኩል እየተደፈረ አንገታችንን ዝቅ እንድናደርግ ሆነናል። መሰል ዝግጅቶች ከውድድሩ ተሸላሚዎች ባሻገር በየቤቱ የልዩ አቅም ባለቤት የሆኑ ወጣቶችን ያነሳሳል። ከምንም በላይ ውድድሩ በኢትዮጵያ በተለያዩ ዘርፎች የሚስተዋሉ ክፍተቶችን ለመሙላት የሚያስችል ነውም ብለዋል። አሁን እንደናንተ አይነት ወጣቶች ለስራ የሚነሳሱ ባገኘን ቁጥር ኢትዮጵያ ከዚህ በፊት ጎድሏት የነበረው ነገር እየተሟላ ይሄዳል ማለት ነው። ቀላል ነገር አይደለም። ዛሬ 5 ሰዎች ነው የተሸለሙት። በየቤታቸው ቁጭ ብለው ይሄንን ፕሮግራም የሚከታተሉና በዚህ ምክንያት የሚነሳሱ ግን ሚሊዮኖች ናቸው። የኢትዮጵያ ንግድ ባንክ ይህንን ሐሳብ በመደገፉ ሊመሰገን ይገባል። ማህበረሰቡ እንዲሁም ሌሎች ሚዲያዎች ወጣቶችን በስራ ላይ ማበረታታት አለባቸው። ይህም በመሰረታዊነት የሀገሪቱን ችግር በመፍታት ሂደት ውስጥ ከፍተኛ ሚና አለው። ኢትዮጵያ የተጓዘችበት ዘመናዊ የተቋማት ምስረታ ጉዞ ያለ ኢትዮጵያ ንግድ ባንክ የተካሄደ አይደለም። ከግርጫማችን ጀምሮ እስከ ራስ ጸጉራችን ድረስ ብናነሳ የኢትዮጵያ ንግድ ባንክ አብሮን አለ። በእግራችን የተጫማነው ጫማ ወይ ከውጭ የመጣው በሱ ዶላር ነው ወይ እዚህ ሀገር የተመረተው በሱ ብድር ነው። ሴቶቹ ጸጉራቸውን የተሰሩት ወንዶቹ ጸጉራችን የተስተካከል ነው ወይ ኢትዮጵያ ንግድ ባንክ አበድሮ በከፈተው ነው ወይም ደግሞ ከውጭ ባስመጣው። እንዲህ አይነት ስራዎችን ደግፎ ደግሞ ወጣቶችን ወደፊት ሲያመጣ አገራችንን ሙሉ ያደርጋታል። ስለዚህ ኢትዮጵያን ሙሉ ለማድረግ የኢትዮጵያ ንግድ ባንክ ለሄደበት ርቀት በድጋሚ እናመሰግነዋለን። አንደኛ በመሆን አሸንፈዋል። በመርሃ ግብሩ ላይ የውድድሩ አሸናፊ የተለያየ መጠን ያለው የገንዘብ ሽልማት የተሸለሙ ሲሆን እንዲሁም የኢትዮጵያ ንግድ ባንክ ያዘጋጀውን የ10 ሚሊዮን ብር ብድር ያለማስያዣ ይረከባሉ። ከዚሁ ጉዳይ ጋር በተያያዘ ትናንት ፍጻሜውን ባገኘው በዚሁ በነጋድራስ የስራ ፈጠራ ውድድር የተገኙት የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ኢትዮጵያ የስራ ዕድል ፈጣሪዎች መፍለቂያ ትሆናለች የሚለው ሀሳብ የሀገር በቀል ኢኮኖሚ ማሻሻያ ዋነኛ ትኩረት ስለመሆኑ አንስተው ሊሆን የሚችለው ጠቃሚ ሀሳብ ያላቸው ዜጎችን በመደገፍ ሊሆን እንደሚገባ በመጠቆም ጭምር ነው። ጠቃሚ የስራ ሀሳቦች ሲነሱ ያንን መደገፍ የሚችል ሁኔታ ሲኖር ነው። እንደዚህ አይነት ፕሮግራሞች ነጋራ ሳይንሳዊ ፕሮግራሞች ይህንን ያመቻቻሉ ማለት ነው። በአንድ በኩል ወጣቶች እና ሌሎችም ተደፋፍረው ሀሳባቸውን ይዘው ወደፊት እንዲመጡ ያደርጋሉ። ሁለተኛ የተነሱ ሀሳቦች እንዲተቹ፣ እንዲበለጽጉ፣ እንዲሻሻሉ እድል ይሰጣል። በጣም ጥሩ ሀሳብ ይዘሽ ግን የፋይናንስ አንግሉ የገበያ አንግሉ በአግባቡ ካልታየ አዋጭ ላይሆን ይችላል። ያንን ሼፕ ለማድረግ ያግዛል። ኢትዮጵያ የስራ ፈጣሪዎች ሀገር ትሆናለች የሚለው ሀሳብ ደግሞ እውን የሚሆነው ሁሉንም ሰርቶ በሚያቀርብ መንግስት ሳይሆን ችግር ያለበት ቦታ በመግባት ለስራ ፈጣሪ ዜጎች ምቹ ሁኔታን በሚፈጥር መንግስት ስለመሆኑም ዶክተር ኢዮብ ተካልኝ አንስተዋል። እንደ መንግስት በአጠቃላይ ከላይ እስከታች የተጣሉ ነገሮችን ውጤታማ ወደ ነገር ማምጣት፣ ችግርን እንደ ድል አይቶ ወደ ድል መቀየር አጠቃላይ መንግስት ሳቤ ይሄ ነው። ይሄ ልማታዊ መንግስት ምንለው ዩዥዋሊ ሁሉ ነገር መንግስት እንዲሰራ የሚጠብቅ ነው። ኢንተርፕሪኒያል መንግስት ግን መንግስት ሁሉ ነገር እንዲሰራ አይጠብቅም። መንግስት ችግር ያለበት ቦታ ላይ ይገባል፣ ገበያ ይፈጥራል፣ ድል ይፈጥራል። ያንን ደግሞ የግሉ ሴክተር ገብቶ ክራውዲን ተደርጎ የግሉ ሴክተር እንዲያሰፋው ይጠብቃል። እዚሁ ርዕሰ ጉዳይ ላይ እንቆያለን። ቀደም ሲል እንዳስተዋወቅናችሁ የነጋድራስ የስራ ፈጠራ ውድድር በትናንትናው ዕለት በደመቀ መልኩ ተጠናቋል። ከዚሁ ጋር አያይዘን ታዲያ ተጨማሪ የሆነ ማብራሪያ እንድትሰጠን ደግሞ ባልደረባችን የደስታ ተስፋን እዚህ ስቱዲዮአችን ጋብዘናል። የነጋድራስ የስራ ፈጠራ ውድድር ፕሮግራም አዘጋጅ ናት። ከሷ ጋር እንቆያለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ በትናንትናው ዕለት በጣም በደመቀ መልኩ ነበረ በብሔራዊ ቤተ መንግስት የተጠናቀቀው የነጋድራስ የስራ ፈጠራ ውድድርና ከኛም በተለየ ደግሞ እንዳዘጋጅ አንቺ ጋር የበለጠ ስሜቱ አለና ምን ውጤት ተገኘበት? በተለይ ኢቲቪ ኢቢሲ ደግሞ በጥቅሉ የመጀመሪያ እንደመሆኑ በዚህ መልኩ እያከናወነ ያለው የስራ ፈጠራ ውድድር ምን ውጤት የተገኘበት ነው? ምን ይመስል ነበር ማጠቃለያው ከሚለው እንነሳ። በጣም ጥሩ፣ በጣም አመሰግናለሁ። እንግዲህ ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ትላንትና በብሔራዊ ቤተ መንግስት የምዕራፍ 3 የፍጻሜ ፕሮግራም ነው የተካሄደው።
የዚህ ምዕራፍ የፕሮግራሙ ታይትል ስፖንሰር የሆነው የኢትዮጵያ ንግድ ባንክ ከኢትዮጵያ ቴሌቪዥን ጋር በጋራ ሁለቱም አንጋፋ ተቋማት በብሔራዊ ቤተ መንግስት በጣም በተለየ ሁኔታ ነበር የተጠናቀቀው። ከፍተኛ እንደተመለከታችሁት ከፍተኛ የመንግስት የስራ ኃላፊዎች፣ የቢዝነሱ ዓለም ተዋናዮች የምንላቸው ባለሀብቶች እንዲሁም የቢዝነስ ባለሙያዎች ጉዳዩ ይመለከተናል የሚሉ ሁሉ የተገኙበት ነበረ። 5 የፍጻሜ ተወዳዳሪዎች ነበሩ። እኛ ሚሊዮነሮች ናቸው እንላቸዋለን። ምክንያቱም በራሱ እዛ መምጣት በራሱ ድል ነው። ከዛ በፊት ደግሞ የስራ ፈጠራ ሀሳብ ማሰብ እሱን ቢጠይቃቸው መስፈርቶች አሉ። እነሱን ሁሉ አሟልቶ መድረኩ ላይ መምጣት በራሱ አሸናፊነት ነው። ከዛ በተጨማሪ ግን የፕሮግራሙ ታይትል ስፖንሰር የኢትዮጵያ ንግድ ባንክ ለሁሉም የፍጻሜ ተወዳዳሪዎች ያለ ማስያዣ የብድር እድል ይሰጣቸዋል። 10 ሚሊዮን ብር 50 ሚሊዮን ብር ማለት ነው። ስለዚህ ኦልሬዲ ስራቸውን ተግባራዊ የሚያደርጉበትን መነሻ ካፒታል የሚሰጣቸው እድል ስለሆነ ኦልሬዲ ሚሊዮነሮች ናቸው ነበር ያልናቸው የነበረው። እነሱም ለሱ ዝግጁ መሆናቸውን የተናገሩበት ነበር። በፕሮግራሙ የኢትዮጵያ ብሮድካስቲንግ ኮርፖሬሽን 2 ሚሊዮን 150 ሺህ ብር በሽልማት አበርክቷል። እንደተመለከታችሁት አንደኛ የሚወጣው 1 ሚሊዮን ብር፣ ሁሉም በየደረጃቸው በድምሩ 2 ሚሊዮን 150 ሺህ ብር ተሸልመዋል። እንደተመለከታችሁት ባለሀብቱ በላይነህ ክንዴን ጨምሮ ሌሎች በርካታ ሰዎች ድጋፍ እንደሚሰጧቸው ልጆቹን በተለያየ መንገድ ቃል እየገቡ ነበረ። እንግዲህ ነጋድራስ ከዓላማዎቹ መካከል መጀመሪያ የብዙ የስራ ፈጣሪ ሀሳብ ያላቸው ሰዎች ችግር መነሻ ካፒታል የማግኘት ነው። ስለዚህ አንዱ ዓላማው የጀማሪነትን ፈተና ማቅለል ነው እንላለን። ነጋድራስ በተለይ ሀሳብ ኖሯቸው እንዴት ተግባራዊ እናድርግ እያሉ የሚሰለሰሉ ሰዎችን ወደ መድረክ አምጥተን ባለ ሀሳቦችን ስራ ፈጣሪዎችን አንድም እንዳያችሁት የስራ ማስጀመሪያ ካፒታል እንዲያገኙ ይደረጋል። ሁለተኛ ደግሞ ሚዲያ ስለሆነ በደንብ ሀሳባቸውን ይሸጣሉ። ብዙ ሰው ነው አብሯቸው ለመስራት ጥያቄ የሚያቀርብላቸው። ፕሮዳክታቸው እንደሚፈልገው በገበያም ደረጃ ብናየው እንደሱ አይነት ነገር ያገኛሉ። አንጋፋ ዳኞች ናቸው የሚመሩት። እንደምታውቁት እነሱ ከእውቀትም ከልምድም በምክሩ በንግግሩ በውድድሩ ውስጥ የሚያገኙት ነገር በጣም ጥሩ ነው። ስለዚህ የሚያድግ ነው። ነጋድራስ ስለተመለከታችሁ ቀደም ሲል ስታነሽ ደስ ሀሳብ ያላቸውን በገንዘብ የሚደግፍ ተቋም እየመጣ ነው፣ አሁንም እየሆነ ነው እና ብዙ አልተለመደም። ሀሳብ አስይዞ በገንዘብ እንዲደገፍ ማድረግ በብዙ የውጭ ሀገራት ወይ ደግሞ የበለጸጉ ሀገራት የተለመደ ነው። እንደዚህ ያለው ሀሳብ እኛ ልምምድ ውስጥ መግባታችን ለስራ ፈጣሪዎች፣ አዳዲስ ሀሳብ ላላቸው ሰዎችና ለተቋማት ለሀገር ምን ፋይዳ አለው? ምን አገኘሽበት? በጣም ትልቅ ብርሃን ነው እንዳልኳችሁ። ልጆቹ ያንን ባለማግኘት ብቻ ሊቀሩ ሁሉ የሚችሉ ልጆች ናቸው ወደ መድረክ የሚመጡት። ስለዚህ እሱን ማድረግ መቻል እንግዲህ እንደምታውቁት የስራ ፈጠራ ውድድር አሁንም ቀደም ባለውም ጊዜ በብቸኝነት ያደርግ የነበረው ኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ደግሞ ከእንደገና ለየትና ከፍ ባለ መንገድ እየቀጠለ ነው። በደንብ የሚያድግ ነው እንደ ስራ ፈጠራ ውድድር። ለልጆቹ የሚሰጠው ነገር ግን ቅድም እንዳላችሁት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪም እንዳሉት የኛ የካቲት ላይ ነው እንደተመለከታችሁት ያከበር ነው። የካቲት የነጻነት የድል ወር ነው። ነጻነት በዓለም ደረጃ የሚዘከርበት ነው። ለኢትዮጵያውያን ደግሞ አድዋን የሰራንበት ወር ስለሆነ የድል ወራችን ነው። ቀደም ባለው ጊዜ በመስዋዕትነት በህይወት በተከፈለ መስዋዕትነት ያስከበርነውን ሉዓላዊነት አሁን በኢኮኖሚ አላጣነውም ወይ፣ የኢኮኖሚ ነጻነታችን ሙሉ በሙሉ ባለማስጠበቃችን አላጣነውም ወይ የሚል ሀሳብ ያለው ነው የዚህኛው ወር የፍጻሜ ፕሮግራም የካቲት ላይም ከመሆኑ ጋር ተያይዞ። ስለዚህ የኛ የዘመናችን ትግል ስራ ፈጣሪነትን ማበረታታት ነው፣ የኢኮኖሚ ነጻነትን ማረጋገጥ ነው። ሰው የሚጠበቅብን አርበኝነት ሌላ ነው የዚህ ዘመን የሚል መንፈስም አለውና አንዱ የሚያዋጣው ነገር ነጋድራስ እነሱን ልጆች ማበርታት ነው፣ የዘመኑን አርበኞች መፍጠር ነው። ስለዚህ ቀጣይስ ምን እንጠብቅ? ይህ መርሃ ግብር በምን መልኩ ይመለሳል የሚለው ምዕራፍ 4 እንግዲህ ምዝገባ ተጠናቋል። በቅርቡ እንመለሳለን። እንግዲህ ደግሞ ሌሎች ስራ ፈጣሪዎችን 30 ነው፣ በጣም ብዙ ተወዳዳሪዎች ነው የተመዘገቡት። የመልማይ ኮሚቴ ተቋቁሟል ከባለሙያዎች። ከነዛ ውስጥ ደግሞ 30ውን መመዘኛዎች አሉ። በእነዛ መመዘኛዎች የተዘጋጁትን 30
ይዘን ደግሞ በቅርቡ በምዕራፍ 4 እንመለሳለን ማለት ነው። መልካም አዳዲስ ጉዳዮችን ያሳየን። በነገራችን ላይ ያሁኑ የንግድ የስራ ፈጠራ ውድድር ከእንቁላሉ ጀምሮ በርካታ ብዙ ነገር ያየንበት ሆኗል። ስለዚህ ከዚህ የበለጠ ይጠብቁ ተመልካቾች። በቀጣይ እናመሰግናለን። የፕሮግራሙ አዘጋጅ ደስተስ ተስፋ ለጊዜሽ በጣም ነው እናመሰግናለን። መልካም ቀን ይሁንልሽ። እንቀጥላለን። የተወደዳችሁ ካፍታ ቆይታ በኋላ ስንመለስ የቦረና ሕዝብ የገዳውን ስርዓት ባህል፣ ትውፊትና ታሪክ ለትውልድ የሚነግርበትና የሚያስተዋውቁበት አርገ ደጊቲ የተባለ ስፍራ እናስተዋውቃችኋለን። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያችን ቀጥሏል። በአጀንዳነት የያዝናቸውን ጉዳዮች ወደምንመለከትበት ምዕራፍ ነው የተሻገርነው። የባህር በር ተጠቃሚነት ጉዳይ ላይ ትኩረት እያደረገ የአጀንዳ ነው በዛሬው ዕለት የሚኖረን። ቀደም ሲል እንዳልናችሁ እንግዲህ ይህንን ጉዳይ በተመለከተ ማብራሪያ እንዲሰጡ እንዲሁም ደግሞ ተጨማሪ የሆነ መረጃ እንድታደርሰን ባልደረባችን መሀሌት ታደለን እንዲሁም ደግሞ የፖሊሲና የውጭ ግንኙነት ባለሙያ የሆኑትን ዶክተር ሄኖክ ስዩምን እንግዳችን አድርገን እዚህ ጋብዘናል። የምናስቀድመው ማህሌትን ይሆናል። በተለይ የኢትዮጵያ የባህር በር የመልማት ጥያቄ የማይቋረጥ ሊሆን እንደሚገባ ለአመታት ጥያቄውን ሲያነሱ የነበሩ ይህንንም ደግሞ በተለያዩ መልኮች በማግኘት የባህር በር ባለቤት የሆኑ ሀገራት ጥያቄያቸው ተሳክቷል የሚያሳየው ኢትዮጵያ ያለማቋረጥ ይህን ጥያቄ ልታነሳ እንደሆነ ነው የሚያመላክተውና የኢትዮጵያ የባህር በር ጥያቄ ምን ያህል ፍትሐዊ ነው፣ የሌሎች ሀገራት ተሞክሮስ ምንን ያሳያል ብላ ባልደረባችን አሁናዊ የሆነውን መረጃ ማህሌት ታደለ የምታደርሰን ነው የሚሆነው። ሰላም ማህሌት፣ መቀጠል ትችላለሽ። አመሰግናለሁ። እንደሚታወቀው የኢትዮጵያ የባህር በር ጥያቄ ጉዳይ ከቅርብ ጊዜ ወዲህ ለመላው ኢትዮጵያውያን የብሔራዊ ጥቅም የጋራ መግባቢያ ጉዳይ የሆነ መጥቷል። በተለይ ደግሞ ጥያቄው በጠቅላይ ሚኒስትር አብይ አህመድ ከተነሳ ጊዜ ጀምሮ አሁን ድረስ ምላሽ እስኪያገኝም ጊዜ ድረስ የኢትዮጵያውያን የጋራ መግባቢያ የሆነ ጉዳይ ሆኗል። ለመሆኑ ግን የኢትዮጵያ የባህር በር ስለሌላት የራሷ የሆነ ላንድ ሎክድ የሆነች ሀገር ስለሆነች ጥያቄዋ ተገቢነት የለውም ብለው ለሚያስቡ አካላት የባህር በር ጉዳይን በተመለከተ ዓለም አቀፍ ሕጎች ምን ይላሉ? በተለይም የባህር በር የሌላቸው ባህሩን የማይዋሰኑ ሀገራት እንዴት ተጠቃሚ መሆን ይችላሉ በሚለው ላይ የተለያዩ ዓለም አቀፍ ሕጎች አሉ። ከነዚህ ዓለም አቀፍ ሕጎች መካከል የተባበሩት መንግስታት ድርጅት የባህር በር ሕግ የተሰኘ ሕግ አለው። ይሄ ሕግ በውስጡ በተለያዩ አንቀጾች የባህር በር የሌላቸው ሀገራት እንዴት ከባህር ተጠቃሚ መሆን ይችላሉ የሚለውን ሀሳብ አካቷል። የዓለም የንግድ ድርጅት ደግሞ ሀገራት እርስ በርስ በሚኖራቸው የንግድ ልውውጥ የተሻለ የንግድ ልውውጥ እንዲኖራቸው እንዲሁ ደግሞ በመካከላቸው በሚኖር የንግድ ልውውጥ ጊዜ በሀገራቱ መካከል ያለውን ታሪፍና የመጓጓዣ ወጪ ለመቀነስ እንዲቻል የባህር በር የሌላቸው ሀገራት ተጠቃሚ የሚሆኑበት እድል እንዲመቻች ይደግፋል። የአፍሪካ ህብረትም ሌላኛው ደግሞ ሕግ ያለው ሌላኛው ነው። የአፍሪካ አንድነት ድርጅት 1963 ሲመሰረት የመጀመሪያው ቻርተር ሲፈረም 32 ሀገራት ሲፈርሙ የባህር በር የሌላቸው ሀገራትን ታሳቢ ያደረገ ሕግ በቻርተራቸው ላይ አስፍረው ነበር ተጠቃሚ መሆን እንደሚገባቸው። ከነዚህ መካከል ግን በስፋት የባህር በር የሌላቸው ሀገራትን በተመለከተ ሕጉን አርቅቆ በአንቀጾች ከፋፍሎ ያስቀመጠው የተባበሩት መንግስታት ድርጅት የባህር በር ሕግ የተባለው ነው። ይሄ ሕግ ደግሞ በአንቀጽ 69 ከንዑስ አንቀጽ 1 እስከ 5 ድረስ እንዲሁም ደግሞ በአንቀጽ 125 በንዑስ አንቀጽ 1 ላይ ያስቀመጣቸው ሀሳቦች አሉ። ከነዚህ ሀሳቦች መካከል የተወሰኑትን ብንመለከት የመጀመሪያው ከባህር የተፈጥሮ ሀብት የመጠቀም መብት እንዳላቸው ይደነግጋል። የተባበሩት መንግስታት ድርጅት የባህር በር ሕግ ከነዚህ መካከል
መካከል ለምሳሌ አሳ ማጥመድ ሊሆን ይችላል። በባህር ውስጥ ያሉ ማዕድናትን ሌሎችም ደግሞ ሀብቶችን ፈልጎ የማውጣትም መብት ይሰጣቸዋል የባህር በር ለሌላቸው ሀገራት። እንዲሁ ደግሞ በባህሩ መሸጋገር መነገድ እንደሚችሉ ሰዎችን ማሸጋገር መንገዳቸው ሊያደርጉት እንደሚችሉም ይደነግጋል። ሌሎቹንም ህጎች በዚህ ውስጥ ልናገኘው እንችላለን። የባህር በር የሌላቸው ሀገራት ከዚህ ከህጉ ባሻገር ደግሞ እንደው በትንሹ እንኳን በኢኮኖሚው ረገድ ምን ያጣሉ የሚለውን ጉዳይ ብንመለከት አብዛኞቹ ሀገራት በሌሎች ሀገራት ላይ ጥገኛ ናቸው። ኢትዮጵያን እናንሳ እንደ ምሳሌ ተሆነን ዘንድ ኢትዮጵያ 95% የሚጠጋው የንግድ ልውውጥ የምታደርገው በጅቡቲ ወደብ እንደሆነ በጅቡቲ የባህር በር ተጠቅማ እንደሆነ ይታወቃል። ይሄ ደግሞ ጅቡቲ ላይ በጣም ጥገኛ እንድትሆን ኢትዮጵያን ያደርጋታል። እስካሁንም ሲጎዳት የቆየው ይሄ እንደሆነ ይታወቃል። ከፍተኛ የማጓጓዣ ወጪ የወደብ ኪራይ ወጪ ያለባት ኢትዮጵያ በየአመቱ ለጅቡቲ ወደ 1.56 ቢሊዮን የሚጠጋ ዶላር ትከፍላለች ለወደብ ኪራይ ብቻ ነው። ይሄንን ገንዘብ የምታወጣው ኢትዮጵያ ዝቅተኛ የሆነ የገቢና የውጪ ንግድ ነው የሚኖራቸው፣ ዝቅተኛ የኢኮኖሚ እድገትም ነው የሚኖራቸው። ቀደም ሲል ያነሳ ነው ያህል ገንዘብ በየአመቱ የምታወጣ ሀገር የኢኮኖሚ እድገቷ ምን ያህል ሊጎዳ እንደሚችል ማሰብ አይከብድም። የኢትዮጵያን ጥያቄ ደግሞ እናንሳው። ኢትዮጵያ ከ30 ዓመታት በላይ የባህር በር የሌላት ሀገር ሆናለች። በተለይ ኤርትራ ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ኢትዮጵያ የባህር በር የላትም። ይህንን ጥያቄ ደግሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሁሉ ጥያቄ ነው፣ በዚህ ዘመን ልናነሳው ልንፈታው የሚገባ ጥያቄ ነው፣ ከኛ ካለፈ ደግሞ ትውልዱ ሊፈታው የሚገባው ጥያቄ ነው በሚል ይዘውት የመጡት ሀሳብ ሆነ ከዚያ በኋላ ከሶማሌላንድ ጋር ስምምነት በማድረግ የባህር በር ጥያቄያችንን ለመፍታት የተሄደበትን ርቀት ማስታወስ እንችላለን። አሁንም ደግሞ ስምምነት በማድረግ ከሶማሊያ ጋር ኢትዮጵያ የባህር በር ልታገኝ የምትችልበትን ስምምነቶች በተለያየ መንገድ ተደጋግሞ ጠቅላይ ሚኒስትር አብይ አህመድ ህዝብ ተወካዮች ምክር ቤት ሲገኙ ያነሷቸውን ሀሳቦች ማስታወስ እንችላለን። በዚህ ረገድ ኢትዮጵያ የባህር በር ለማግኘት ምንም አይነት የምታፍርበት የምትሸማቀቅበት ጊዜ ላይ አይደለችም። የትኛውንም አይነት የዲፕሎማሲ መንገድ ተከትለን የምናሳካው ሀሳብ ነው ሲሉ ተደጋግሞ ይደመጣሉ። አሁን ላይ በዚህ የተነሳ ኢትዮጵያ እየሄደችበት ያለው መንገድ ትክክለኛ መሆኑን በሌሎች ሀገራትም በኢትዮጵያውያን ዘንድም ተቀባይነት እያገኘ የመጣ ሆኗል። የባህር በር ጥያቄ የሚያበቃ እንዳልሆነ ደግሞ በርካታ ማሳያዎች አሉት። የኢትዮጵያ ጥያቄ ከተነሳበት ጊዜ አንስቶ አሁንም ድረስ በተለያዩ መንገዶች እየቀጠለ ነው። ምናልባት ጊዜ ሊወስድ ይችላል፣ ምን ያህል ጊዜ ይፍጅ አይታወቅም። ነገር ግን ተቀባይነት አግኝቶ ኢትዮጵያ የባህር በር እስኪኖራትና በራሷ ባህር በር ንግዷን ወጪዋን መከወን እስከምትችል ድረስ የሚቀጥል ጥያቄ እንደሆነ ይነሳል። ለምሳሌ ለዚህ ዋነኛ ማሳያ ተደርጋ የምትወሰደው ከሰሞኑ የባህር በር ባለቤት መሆኗን ያረጋገጠችውና ወደ ግንባታዋንም የጀመረችው ሃንጋሪ ከ105 ዓመታት በኋላ የባህር በር ባለቤት ሆና ከጣሊያን ያገኘችው የባህር በር ላይ ግንባታ መጀመሯና ይሄ ደግሞ ለሌሎችም ሀገራት ኢትዮጵያን ለመሰሉ የባህር በር ለሌላቸው ሀገራት ተስፋ ሰጪ የሆነ ማሳያ እንደሆነ ይጠቀሳል። ያለኝ መረጃ ይሄው ነው። እናመሰግናለን ማለት መልካም ቀን። ከእንግዳችን ጋር ቆይታ እናደርጋለን። ይሄንን ጉዳይ አጀንዳ ስናደርገው የኢትዮጵያ የዘመኑ የዲፕሎማሲና የፖለቲካ ዲፕሎማሲ ጥያቄ ፊት ለፊት የመጣበት እንደመሆኑ መጠን ብሔራዊ ጥቅማችን በሰላም ለማስጠበቅ ከሌሎች ሀገራት ጋር ሊኖረን የሚችለው አጠቃላይ የውጭ ግንኙነት ፖሊሲና ስትራቴጂ እንደዚሁም ዲፕሎማሲ ምንም ገጽታ መኖር አለበት የሚለውና ተያያዥ ጉዳዮችን እናነሳለን። ዶክተር ሄኖክ ስዩም የፖሊሲና የውጭ ግንኙነት ተመራማሪ ናቸው። እዚህ ስቱዲዮአችን ተገኝተዋል። ለጊዜዎት እናመሰግናለን። ዶክተር የኢትዮጵያ የባህር በር ባለቤት መሆንና ለመሆን መቼም በፖለቲካው በኢኮኖሚው አጠቃላይ በህልውናዋና በደህንነቱ ጉዳይ ሊፈጥር የሚችለው አዎንታይም አሉታይም ጎን አለ። እሱን እናንሳው በጥቂቱ። አመሰግናለሁ። እውነት ነው። እንግዲህ ይህንን ለመረዳት አሁን ያለንበት አውድ ምንድነው የሚለውን ከታሪክና ከመልክዓ ምድራዊ ጉዳዮች ጋር ያይን ስናነሳው አሁን የምትለውን ሀሳብ ለመረዳት ያስችለናል። እንግዲህ ጥንታውያን የዓለም ህዝቦች ኢትዮጵያን የሚያውቋት በውሃማ አካሎቿ ነው። በቀይ ባህር አጠገብ የምትገኝ ሀገር ናት ኢትዮጵያ። እንግዲህ በኢትዮጵያ ላይ የተካሄዱ ብዙዎቹ የሺህ ዘመናት ጦርነቶች ይህንን በፈጣሪ የተሰጣትን ጸጋ ለመጠበቅ የተካሄዱ ጦርነቶች ናቸው። ስትራቴጂካዊ፣ ጂኦፖለቲካዊ፣ የጸጥታና የኢኮኖሚ ስጋቶች የተደቀነባት ሀገር እንደሆነችም ገንዘብ ያስፈልጋል። ኢትዮጵያ በተለያዩ የባህር ላይ ወንበዴዎችና በተፈጥሮ አደጋዎች የሚታመሰው ቀይ ባህር ላይ አስተማማኝ የባህር በር አማራጭ ያስፈልጋል ብላ ታስባለች፣ ይገባታል። በታሪካዊ ጠላቶቿ ጫና ምክንያት በዘመኑ በነበሩ መሪዎች ድክመትና በሀገሪቱ ውስጥ በተፈጠሩ የእርስ በርስ ግጭቶች ምክንያት ኢትዮጵያ የባህር በሮቿንና ሀብቶቿን እንድታጣ የተደረገች ሀገር መሆኗን መገንዘብ ያስፈልጋል። የባህር በሯን በግፍ በተለይ
ባለማወቅና በድክመት ልታጣ የተደረገች ሀገር ናት። ይህም እንግዲህ ከባህር ቀስ በቀስ እንድትርቅ የተደረገች እና በመጨረሻም የዛሬ 30 ዓመት ገደማ የወደብ አልባ ሀገር የሆነች መሆኗን ይሄ ደግሞ የሚያሳዝነው በ60 ኪሎ ሜትር ርቀት የቀይ ባህርን የታዘበች ያለች ነገር ግን ወደብ አልባ ሀገር ነች። እንግዲህ ባህር በር የሌላቸው 44 ሀገሮች አሉ በዓለም በአፍሪካ 17 በአፍሪካ ካሉ 17 ሀገሮች ህዝቦች ውስጥ ደግሞ 1/3 የሚሆነው ህዝብ የሚኖረው በኢትዮጵያ ነው። ስለዚህ ኢትዮጵያ እንደገና በተመሳሳይ በፍጥነት እያደገ ያለ ኢኮኖሚ ያላት። ስለዚህ ይሄን የቆዳ ስፋቷንና ኢኮኖሚያን የሚመጥን የባህር በር ያስፈልጋታል ማለት ነው። ኢትዮጵያ በሶስት ሀገሮች ብቻ በሺዎች የሚቆጠር ኪሎ ሜትር የባህር በር ጠረፍ ያላቸው ሀገሮች 3 ሀገራት ብቻ የተጠቀሙበት፣ ኢትዮጵያ ግን የቤተ መልካቸውን ያለችበት አውድ ነው። ስለዚህ ከኢኮኖሚም ከሴኩሪቲም ከፖለቲካዊ ፋይዳው አንፃር ይህ ጥያቄ ተገቢ እና ደግሞ ፍትሃዊ ነው ብሎ መውሰድ ይቻላል ማለት ነው። ይህን ፍትሃዊ ጥያቄ እንዳሉት ዶክተር እስካሁን ተገላ የቆየችበት አካሄድ አለ። ስለዚህ ይህን ፍትሃዊ ጥያቄዎች ደግሞ እንደተባለው እንግዲህ ተነስቶ ጥያቄው በትውልድም ጭምር ምላሽ እስኪያገኝ ድረስ ጥያቄዎች እንደሚቀጥሉ የሚያሳዩ ጉዳዮች አሉ። የተጀመሩ ጥያቄዎችም ሰላማዊ በሆነ መንገድ ለማግኘት እየተሰሩ ያሉ የዲፕሎማሲ አካሄዶች አሉ፣ በብዙዎች ዘንድ ተቀባይነት እያገኙ ያሉ አካሄዶች እና እርስዎ በተለይ ይህንን አካሄድ ሰላማዊ በሆነ ዲፕሎማሲያዊ በሆነ መንገድ እንዲቀጥል ምን አይነት ምክር ሀሳብ ያቀርባሉ? በዲፕሎማሲው መንገድ ኢትዮጵያ ምን ያህል ርቀት መጓዝ አለባት ይላሉ? አመሰግናለሁ። እንግዲህ ዲፕሎማሲና ህግ ተከትለን የባህር በር ባለቤት የባህር አክሰስ የማግኘት መብታችንን ማረጋገጥ የሚያስችሉ ብዙ እድሎች አሉ። ከዲፕሎማሲ አንጻር እንግዲህ ሊከተላቸው የሚገቡ ጉዳዮች ብለን የምንለው ጉዳዩን የህዝብ የጎረቤት ሀገራትና የዓለም አቀፍ አካላት መወያ አጀንዳ እንዲሆን ማድረግ ያስፈልጋል። ልክ አሁን እየተደረገ እንዳለው የሀገሪቱ ህዝብ የጎረቤት ሀገሮችና አጠቃላይ የዓለም አቀፍ ማህበረሰብም የመወያ አጀንዳ ሊያደርጉ ይገባል። በተጨማሪ ከአካባቢ ሀገሮች ጋር የሰጥቶ መቀበል መርህን በመጠቀም እንዲሁ የባህር አክሰስ የምናገኝበት ሁኔታ መከተል ያስፈልጋል። ሁሉም የባህር መውጫ አማራጮችን መጠቀምና ዘላቂ ሰላም አስተማማኝ የባህር መውጫ የምታገኝበትን ልዩ አካሄድ መከተል ያስፈልጋል። ለእነኝህ እንግዲህ 3 አማራጮችን መጠቀም እንችላለን። ዶክተር ሄኖክ ስዩም የፖሊስና የውጭ ግንኙነት ባለሙያው እዚህ ስቱዲዮአችን ተገኝተው ማብራሪያ ስለሰጡ እናመሰግናለን። መልካም ቀን። ዜና ኢትዮጵያችን ላይ ትገኛላችሁ። ከአጀንዳ ጉዳያችን ወጣ ብለናል። ወደ ሌሎች ጉዳዮቻችን ተሻግረናል። በፍትህ ተቋማትና በፍርድ ቤቶች ላይ የሚስተዋሉ የአገልግሎት አሰጣጥ ጥራት መጓደልና የስነ ምግባር ችግሮች መፍትሄ እንደሚያሻው ተገልጋዮች ተናግረዋል። የፍርድ ቤቶች የዳኝነት አገልግሎት ፍርድ ባለማዛባትና ፍትህ ባለማጓደል ስራዎችን በገለልተኝነት ማከናወን አለባቸውም ተብሏል። ምን ተስኖት ይልማ ሰውን የሚያክል ገለው ሰውን የሚያክል ቤተሰብን ይሄን ሁሉ በትነው ስንት ነገሮችን አድርገው በ4 ዓመት በአሰቃቂ ሁኔታ የተገደሉ ሰዎች በነጻ በቃ እንደተለቀቀ ይቆጠርና እኔ ጠዋት ነው የምሰራው ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። ፍርድ ቤቶች የሕግ የበላይነትን በማስከበር ረገድ ያላቸው ሚና የላቀ ስለመሆኑ ይነገራል። ከለውጥ ወዲህ በኢትዮጵያ የፍትህ ስርዓቱን ዘመናዊና ተደራሽ በማድረግ ለዜጎች ቀልጣፋ የሕግ አገልግሎት ለመስጠት በትኩረት እየተሰራ ነው። የፍርድ ቤቶች የአገልግሎት አሰጣጥ ሁኔታ ምን ይመስላል? የሚስተዋሉት ችግሮች ምንድን ናቸው? ኢቲቪ በዚህ ጉዳይ ላይ ተገልጋዮችን አነጋግሯል። ከአገልግሎት አሰጣጥ ጋር በተያያዘ ዛሬም የመልካም አስተዳደር ችግር ከሚስተዋልባቸው ተቋማት መካከል ፍርድ ቤቶች ተጠቃሽ ናቸው። አቃቢ ሕጎች በየሰዓቱ ነው የሚቀያየሩብን። እኛ ማስረጃ ተሰብስቦ ፍርድ ይሰጣል ሲባል ሌላ አቃቢ ይቀየራል። ምንድነው ስንል የሥራው ባህሪ ነው ይባላል እና ተመጣጣኝ ፍርድና ተመጣጣኝ ኬዙን የያዘው ሰው አስተማማኝ ነገር አድርጎ ኬዙን አድርጎ ጥሩ ፍርድ እንዳይፈረድ በየጊዜው ይቀያየሯቸዋል። ያሰራሩ ነው ይላሉ። እኛ ይሄ እንዴት ምን ምክንያቱም እኛ ጠበቃ ማቆም አንችልም። ከሳሽ አቃቢ ሕግ ነው ይባላል። ሲጀመር ለኔ 17 ዓመት ራሱ ለሰው ልጅ ህይወት በቂ አይደለም። ይሄ ሰው የሚያጎለው ቤተሰብ የለውም፣ የሚጎዳው ሰው የለውም። እነሱ ቤተሰብ አስተዳዳሪ ነን የምንጦረዋለን ልጆች አሉን ብለው ማቅለያ አረንጓዴ አሻራ ደም መለገስ ብለው ቦንድ መግዛት ብለው አቅርበው ይሄ ሰው የጎደለበት ይሄ ሰው የልጆቹ ቤት እኮ ተዘግቷል። ልጁ በሽተኛ ሆኗል እኮ እናቱ ቁልቁል ጫጭታለች እኮ ሚስቱ አንገቷን እንደደፋች ነች ያለችው እኮ። የዚህ ሰው ጉዳት አይታይም። ስንቱን ነው የጎዳው?
10 ዓመት ከ6 ወር ሲባል ይሁን ብለን ተቀበል ምንም ማድረግ ስለማይቻል እንደገና እዚህ ቁጭ ባልንበት 4 ዓመት ቢለቋቸውስ ምንድነው እያደረጉ ያሉት? እውነት የበላይ እውነት የሚመለከት ካለ እውነት ህጉ በአግባቡ የሚተገበር ከሆነ ይሄንን አይቶ ፍትህ እንዲለን ነው እኛ የምንፈልገው። በፍትህ ተቋማት የለውጥ ማሻሻያ ፍኖተ ካርታ ተቀርጾ ወደ ተግባር ከተገባ ዓመታት የተቆጠሩ ቢሆንም ፍርድ ቤቶች ያለ አድሎ በእኩልነት ፍትህን ባለማጓደል ስራቸውን በገለልተኝነት እያከናወኑ አይደለም ሲሉ ተገልጋዮች ይተቻሉ። ለልጆች ትኩረት ከመስጠት ይልቅ ንብረት ላይ ትኩረት ሲያደርጉ ታያለ። ለምሳሌ አንተ የምትሰጣቸው መረጃዎችን አይያዙልህም። ይያዙልኝ የምትላቸው ጭብጦች ተጽፈው አታገኝም። እነሱ የአንድ ምስክር ቃል ሁለት አይነት ነገር ሁለት ተቃራኒ አድርጎ መመዝገብ ታያለ። ያልተሰራ ነገር ተሰርቷል ተብሎ ውሳኔ ተሰጥቶ ነው አሁን የኔ ትልቁ ችግር። ከዳኛ ጭብጥ አመዘጋገብ ጀምሮ ዳኛ ግራቀኝ ያሉ ወገኖችን እኩል ከማየት ጀምሮ ድክመታል። በቃ ድክመታል። በየደረጃው ሲሄድ ይሄን ያጋጥም በየደረጃው ሲሄድ ከዛ ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። በዙሪያው በፍርድ ቤቶች ዙሪያ ጉዳይ ገዳይ ደግሞ የሚባሉ ደግሞ ሌላ ላይኖች አሉ። በዛ ያዋክባል። እንዲህ ነው እየሆነ ያለው። ምንድነው ይሄ ነገር? ማን ነው ያን የሚያጠራው? ፋይል ጠፋ ይባላል፣ ዶክሜንት ይጠፋል። ያያዝከው ዶክሜንት ይሄን ስትል ያ ዶክሜንት የለም ይጣፍቷል ይባላል፣ ፋይል ጠፋ ይባላል። እና በጣም ብዙ ከፍተኛ ችግሮች ነው ያሉትና እኔ ምለው አሁን ባለበት መንግስትና ህዝብን የሚያጣሉ ሰዎች በከፍተኛ ሁኔታ ያሉበት ቦታ ነው ይመስለኝ። ፍትህ ከሌለ መንግስት የለም እያለ ነው የሚኖረው ማለት ነው። ያ እንዲኖር የሚሰሩ ይመስለኛል። አሁን ዳኛ ተብለው ተቀምጠው ምን ተብለው በስልጣናቸውን ያላግባብ መጠቀም፣ ያላግባብ በቀጠሮ ሰው ማጉላላት፣ የሰው ፍትህ ማዛባት፣ ሚዛናዊ ያለ መሆን። እሺ ውሳኔ ስጡን። አይ እኔ ጠዋት ነው የምሰራው ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ለሙስና የሚያመቹ ብልሹ አሰራሮች፣ የስነ ምግባር ጉድለት እንዲሁም የአገልግሎት አሰጣጥ ጥራት መጓደል በፍትህ ስርዓቱ የሚስተዋሉ ተግዳሮቶች ናቸው። እኔ መንግስት ይፍረደኝ። 7000 ብር ጨርሼ ነው ያስመጣሁት። የትራንስፖርት የፖሊስ አጃቢ ፖሊስ ለአጃቢ ለሚያጅበው ለፖሊሶች ለምናምን ተብሎ 7000 ብር ነው የላኩለት። ያ ሁሉ ለፍቼ ያ ሁሉም ደክሜ እዚህ ምንም ውጤት አላገኝም። ውጤት የሚያገኘውት የለም። ገና 3 ዓመት ታስሮ ገና አሁን 4 ዓመት ይቀረዋል ማለት ነው። ሰበር 7 ዓመት ነው ውሳኔ የሰጠኝ ዛሬ ማለት ነው። በ27 ነው የተቀጠርኩት። ተነስቼ መጣሁ። የብስ መጣም እሱንም አላገኘውም። ተነስቼ ወደ ቤቴ ስሄድ ነው እናንተ ነው ያገኘሁት። እንግዲህ እኔ መንግስት ይፍረደኝ። እኔ ብዙ ፈተና አይቼ ያሳደግኩት ልጄ ነው። አላህ ይፍረደኝ። እኔ ምንም ማድረግ አልችልም። ይህን ውሳኔው የሰጡኝ ዛሬ በዚህ ነው የወጣሁት። ቀጠሮ መመላለስ ነበረው። አዎ ያው በሳምንት ነው መመላለሰው የነበረው። ፍትህ ለሰላም ለዘላቂ ልማትና ለዲሞክራሲ ስርዓት ግንባታ ሚናው የጎላ በመሆኑ የመልካም አስተዳደር ችግሮችና ብልሹ አሰራሮች በጊዜ መፍትሄ እንዲያገኙ መንግስት በትኩረት ሊሰራባቸው ይገባል። ከዚሁ ጉዳይ ሳንወጣ የህብረተሰቡን ጥያቄ ተከትሎ በማለዳው የአዲስ ቀን የሀገር ጉዳይ መርሃ ግብራችን እዚህ ስቱዲዮ ተገኝተው ምላሽና ማብራሪያ የሰጡት የጠቅላይ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አበባ እምቢያለም የፍትህ ጥራት መጓደልን በተመለከተ ስልጠና እየተሰጠ መሆኑን ገልጸው ዳኞች የተከራካሪ ወገኖችን ክርክር በግልጽ ማስቻል እንደሚጠበቅባቸው አብራርተዋል። ከግልጽ ችሎት ጋር ተያይዞ የተነሳው በተመለከተ በዋነኛነት ዳኞች የሚያስችሉት በግልጽ ችሎት ይሄ መር ነው፣ ህገ መንግስታዊ መብት ነው። በልዩ ሁኔታ ግን እንግዲህ በግልጽ ችሎት በተለይ እያለ የሚያስችሉበት ሁኔታ ካለ እሱም በጥብቅ የምንከታተለው ነው። እርምትም እየወሰድን ያለ ነው። እሱም በተመለከተ ማለት ነው። የፍትህ አገልግሎት አሰጣጥ ሂደቱን ለመለካት በየጊዜው የዳሰሳ ጥናት ስራዎች እንደሚከናወኑ የገለጹት የጠቅላይ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አበባ እምቢያለም በማስረጃ የሚመጡ የብልሹ አሰራርና የሙስና ጉዳዮች ላይ እርምጃ እየተወሰደ ስለመሆኑ አንስተዋል። ይሁንና በተጨባጭ የሚመጡ ብልሹ አሰራርና የሙስና ጉዳዮች ጥቂት ስለመሆናቸው በማብራራት ጭምር በዳኞች አስተዳደር ጉባኤ ስነ ምግባር የሙስና ለመከላከል የወጣ የስትራቴጂክ ደንብ አለ። በዛ ደንብ መሰረት ደግሞ ጥቆማዎች የሚቀርቡበት ለህዝብ ክፍት የሆነ ቢሮ አለ።
ጉዳዮችን ወደ ተጨባጭ ለማንጣት በሚደረገው ሂደት ግን የመግፋት ሁኔታ አላየንም። የመጡትም ጥቂቶች ናቸው። ግን ዞሮ ምንድነው ችግሩ አይኖርም ማለት አይቻልም። ችግሩ ግን እንዲህ አይነት ጉዳዮች በተለይ የሚፈጸሙት በድብቅ ከመሆናቸው አንጻር ህብረተሰቡም ከህብረተሰቡ ግን የተደበቀ ሊሆን አይችልም። ከተገልጋዩ የተደበቀ ሊሆን አይችልም። ህብረተሰቡም ይህንን እኛ የምናደርገውን ጥረት ሊያግዝ ባለድርሻ አካላትና ህብረተሰቡ የራሳቸውን አስተዋጽኦ ሊያግዝ ይገባል ብዬ ወስዳለሁ። የፍርድ ቤት ከፍትህ ጋር የተገናኙ ጉዳዮች ላይ ታዲያ በዚሁ ባነሳነው ጉዳይ ላይ ማለት ነው ከማለዳው ከአዲስ ቀን ጀምሮ እስካሁን ድረስ ዘልቋል። እስከ ዜና ኢትዮጵያ ድረስ ተጨማሪ የሆኑ ማብራሪያዎችንም እንደዚሁ እየጠየቅንበት ነው ቆይታ የምናደርገው። ተጨማሪ የሆነ ማብራሪያ ሊሰጡን የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንትና የፌዴራል ፍርድ ቤቶች ቃል አቀባይ ተስፋዬ ነዋይ እዚህ ስቱዲዮአችን ተገኝተዋል። ከእሳቸው ጋር ቆይታ እናደርጋለን። እጅግ አድርገን ነው የምናመሰግነው እዚህ ስለተገኙልን። እናመሰግናለን። እኛ ቀደም ሲል እንግዲህ ያየናቸው ቅሬታዎች አሉ። በርካታ ናቸው በቁጥርም እንደዚሁ በአይነታቸውም ደግሞ የተለያዩ ናቸው። እነዚህ ቅሬታዎች ከፍትህ ስርዓት አካሄድ ጋር የተገናኙ ይሁን እንጂ በርካታ ናቸው በይዘታቸውም። ነገር ግን ቀድመን ማንሳት የምንፈልገው የፍርድ ቤት አገልግሎት አሰጣጥ ላይ የሚነሱ ቅሬታዎች መነሻቸው ምንድነው ከሚለው እስኪ እንነሳ። ምንድነው መነሻ ያደረጉት? አመሰግናለሁ። በድጋሚ እንግዲህ የፍርድ ቤት አገልግሎት አሰጣጥ ላይ ቅሬታ ሊመነጭ የሚችልበት ዋናው ምክንያት የሚሰጠው አገልግሎት ልዩ ባህሪ ያለው መሆኑ ነው። እንግዲህ ፍርድ ቤት የሚመጡ ሰዎች ሁለት ተከራካሪ ወገኖች ናቸው። የወንጀል ጉዳይ ከሆነ አቃቢ ሕግ አለ፣ እንደዚሁም ደግሞ ወንጀል የፈጸመ ግለሰብ አለ። በሌላ መልኩ የፍትሐብሔር ጉዳዮችም ከሆኑ የውል ጉዳዮችም ከሆኑ የገንዘብ ጥቅማቸውን የንብረት ጥቅማቸውን ያጡ ሰዎች ያንን በፍርድ ቤት መብታቸው ጥቅማቸው እንዲከበርላቸው የሚፈልጉ ሰዎች የሚመጡበት ነው። ስለሆነም የሚሰጠው አገልግሎት በባህሪው የተለያዩ ተከራካሪ ወገኖች መብትና ጥቅማቸውን ለማረጋገጥ የሚመጡበት ስለሆነ በሚሰጠው ውሳኔ አንደኛው ወገን ረቺ ይሆናል፣ ሌላኛው ወገን ደግሞ ተረቺ ይሆናል። ተረቺ የሆነው ወገን ምናልባት የተረታሁት ፍርድ ቤቱ ዳኛው በተገቢ መልኩ ባለመስራቱ ማስረጃ ባለመመዘኑ ነው ብሎ ሊያምን የሚችልበት እድል በጣም ከፍተኛ ሊሆን ይችላል። ኢቭን ረቺው መጨረሻ ላይ አሸናፊ የሆነው ሰው የጠየቀውና መጨረሻ ላይ የተሰጠው ዳኝነት በተወሰነ ደረጃ ልዩነት ሊኖረው ይችላል። ስለሆነም እንደ ሌሎች የመንግስት አካላት የሚሰጠው አገልግሎት ተከራካሪ ያለበት ሳይሆን ተከራካሪዎች ያለበት በመሆኑ በእንደዚህ አይነት መልኩ የፍላጎቶች መቃረን የጥቅሞች መቃረን ስላለ ዳኛ እነዚህ የተለያዩ የጥቅሞችና ፍላጎቶች መቃረንን ማዕከል አድርጎ ገለልተኛ ሆኖ ለየትኛውም ተከራካሪ ወገን ሳያዳላ ህግን ፍሬ ነገርን ማስረጃ መነሻ አድርጎ መወሰን ይጠበቅበታል። ስለሆነም እዚህ ጋር ምን ይፈጠራል ማለት ነው? አንደኛው ተከራካሪ ወገን በፐርሰፕሽን በሐሳብ አይ ለዛኛው ተከራካሪ ወገን አዳልቷል የሚል አመለካከት ሊፈጥር ይችላል። ተጨባጭ ሊሆን ይችላል፣ ተጨባጭም ላይሆን ይችላል። ሁለተኛው ዳኞች ሰዎች ስለሆኑ በሚሰጡት የዳኝነት አገልግሎት ላይ ስህተቶችን ሊፈጽሙ ይችላሉ። ምክንያቱም ህጎችን የሚተረጉሙት ህጎች በሰዎች የወጡ በቃላት የተደራጁ በመሆኑ ዳኛው ትርጉም በሚሰጥበት ወቅት በዛ አግባብ ስህተቶች ሊፈጸሙ ይችላሉ። ስለሆነም የቅሬታ ምንጭ ሊፈጠር የቻለበት ዋናው ምክንያት ተነጻጻሪ ተቃራኒ የሆኑ ጥቅሞችን ለማስከበር የሚመጡ ግለሰቦች በመሆናቸው ሁሉንም ማስደሰት አይቻልም። በነገራችን ላይ በሀገራችን ብቻ ሳይሆን በጣም አደጉ በሚባሉ ሀገራት ውስጥ በዳኝነት ተቋማት ላይ ያለው አመኔታ በመናይበት ወቅት ከሌሎች የመንግስት አካላት አነስ የሚልበት ሁኔታ አለ ማለት ነው። በሌሎች በጣም አደጉ በመንላቸው ዲሞክራሲያዊ ሀገሮች ውስጥ ማለት ነው። ነገር ግን ቅሬታ መቅረቡ ለዛ ቅሬታ በቂ የሆነ ምላሽ ሊያሰጥ የሚችል አሰራር አለ ነው፣ ስርዓት ተዘርግቷል ወይ? ለምሳሌ ዳኞች የሚፈጽሟቸው የዲሲፕሊን ጥፋቶች ካሉ እነዛን የዲሲፕሊን ጥፋት ለማረም የሚያስችል ህግ አለ ወይ? አሰራር አለ ወይ? ተቋም አለ ወይ ካልን ከህገ መንግስቱ ጀምሮ የተቋቋሙ የተደራጁ የወጡ ህጎች አሉ ማለት ነው። ለምሳሌ ለማንሳት ያህል ለምሳሌ ባለፉት 6 ወራት ብቻ ወደ 113 የሚሆኑ ዳኞች ላይ የቀረቡ አቤቱታዎችን የዳኞች አስተዳደር ጉባኤ ተቀብሎ ከመረመረ በኋላ 81 ለሚሆኑ ጉዳዮች እልባት ሰጥቷል። ይሄ ማለት ምን ማለት ነው? የጽሁፍ ማስጠንቀቂያ የተሰጣቸው ዳኞች አሉ፣ የቃል ማስጠንቀቂያ የተሰጣቸው ዳኞች አሉ፣
ከደሞዝ እንዲቆረጥ የተወሰነባቸው ዳኞች አሉ። ስለሆነም ተጠያቂነት መረጋገጥ አለበት። አንደኛው ከዳኝነት ስራ ጋር የተያያዘው ይሄ ነው ማለት ነው። መልካም። ከዚህ ጋር አቶ ተስፋዬ እንድታነሱልን የምንፈልገው ያው ባለፉት 6 ዓመታት ሪፎርም ከተሰራባቸው ማሻሻያ ከተሰራባቸው ተቋማት አንደኛው የፍትህ ተቋማት እንደሆኑና በርካታ ለውጦች እንደመጡ እንረዳለን። ማህበረሰቡ ከሚያነሳው ተያያዥ ጉዳዮችና ይሻሻልልኝ ከሚላቸው የፍትህ አሰጣጥ ጉለቶች ጎን ለጎን ግን በረቀቀ መንገድ የሙስናን ብልሹ አሰራርም ይሰራል። ማሻሻያው ሲደረግ እንደዚህ የረቀቁ አይነት ወንጀሎችን ተከታትሎ ማግኘት የሚያስችል ከቴክኖሎጂ ጋር ሊሆን ይችላል፣ ከአሰራር ማዕቀፍ ጋር ሊሆን ይችላል እና በምን መልኩ ነው ክትትል የምታደርጉባቸው ቢባል ምን ማለት ይቻላል? እንግዲህ ፍርድ ቤት ቅድም ለመጥቀስ እንደሞከርኩት ተከራካሪ ወገኖች ያለበት፣ የመብት ጥቅም ያላቸው ሰዎች ያለበት፣ የወንጀል ጉዳዮችን የሚያስተናግዱ ችሎቶች ያለበት ተቋም ነው። ለምሳሌ በፌዴራል ከፍተኛ ፍርድ ቤት የሙስና ወንጀል ጉዳዮችን የሚመለከቱ ችሎቶች አሉ። ስለሆነም እኛ እንደ ፍርድ ቤት ሌሎች የመንግስት ኃላፊዎች፣ የመንግስት ሰራተኞች የሙስና ወንጀል ፈጽመዋል ብለን የምንዳኝ ባለሙያዎች ተቋም ከሙስና የጸዳ መሆን መቻል አለበት። ስለሆነም በፖሊሲ ደረጃ ይሄ ዜሮ ቶለራንስ የሚባል ሙስናን በፍጹም ሊቀበል ሊሸከም የማይችል ተቋም መሆን መቻል አለበት በሚል በተለይ በ2014 ዓመተ ምህረት በፌዴራል ፍርድ ቤቶች ውስጥ የሚታዩ የሙስና ተግባራት መከላከያና መቆጣጠሪያ ስትራቴጂ ወጥቷል። ዳኞች ፍቅደ ስልጣን አላቸው፣ ዲስክሬሽን የሚባለው ማለት ነው። ስለሆነም የቀረበላቸውን ጉዳይ ሲያስተናግዱ 1 ሲደመር 1 2 ላይሆን ይችላል። ፍቅደ ስልጣን ስላለ ሊቀጡም ይችላሉ፣ ነፃም ሊለቁ ይችላሉ። ስለሆነም የትኞቹ ጉዳዮች ናቸው ዳኞችን ለሙስና እንዲጋለጡ የሚያደርጉት የሚለውን በስትራቴጂው ውስጥ እንዲገባ ተደርጓል። ለምሳሌ የዋስትና ጉዳይ መፍቀድና መከልከል፣ በወንጀል ጉዳይ ጥፋተኛ የሆኑትን ሰዎች መገደብና ጥፋተኛ ማለት፣ እንደዚሁም ክስ ማሻሻልና መልስ መስጠት ላይ፣ ተጨማሪ ማስረጃዎች እንዲቀርቡ ማድረግ ላይ፣ እነዚህ ለሙስና አጋላጭ የሆኑ በፍርድ ቤት ውስጥ ያሉ ስራዎች ናቸው። ስለሆነም እነዚህን መለየት ብቻ ሳይሆን እነዚህ የተለዩትን ተግባራት እንዳይፈጸሙ ለማድረግ የሚያስችል በተለይ ሙስና ተግባራት ፈጸሙ የሚባሉ ዳኞች ካሉ እነዛ ዳኞች መጠቆም እንዲቻል ማለት ነው። ብዙ ጊዜ ሰው ለመጠቆም የሚፈራው መዝገቤ ይበላሽብኛል፣ ዳኛው ድጋሚ ይጎዳኛል ብሎ ስለሆነ ጥቆማ ሊያሰጥ የሚያስችል ራሱን የቻለ ጽህፈት ቤት እንዲደራጅ ተደርጓል። በነገራችን ላይ ለጠቋሚው ከለላ የሚሰጥ ማንነታቸው እንዳይታወቅ የሚያደርግ ነው ይሄ የተዘጋጀው ስርዓት። ደንቡ ኦሬዲ በዳኞች አስተዳደር ጉባኤ ጸድቆ ዳኛም ተመድቦበት የተወሰኑ ጥቆማዎችም ተሰጥቷል። መዘንጋት የሌለበት በነገራችን ላይ ሙስና ተግባር ፈጸሙ በሚል ጉዳያቸው ታይቶ በወንጀል ተጠያቂ የሆኑ ዳኞች ባለፉት 5 ዓመታት ውስጥ አሉ። ከዛው ጋር አያይዟት ስፌ ለምንድን ነው አንደኛው ነገር ለተመልካቾች ያሳየናቸው እርስዎም አብረው የተከታተሉት ጥያቄዎች ዘርፈ ብዙ ፍትህ ስርዓቱ ላይ ያሉ ችግሮች ናቸው። እነዚህ ሰዎች የደረሱባቸውን ችግሮች የደረሱባቸውን እንግልቶች ነው የተናገሩት። ከዛ ባሻገር እንደ ሀገርም የፍትህ ሪፎርም ያስፈልጋል ተብሎ የተነሳው ያለው ችግር ስላለ ነው። ሪፎርም መደረግ አለበት የሚል እምነት በመያዙ ነው። ስለዚህ አብረው እንዲያነሱልን የምንፈልገው የፍትህ ማጓተት የፍርድ ማጓተት ችግሮች አሁንም ድረስ አሉ። ብቻውን የሁለት ተቃርኖ አካላት መቆም ብቻ አይደለም የፍትህ ስርዓቱ ላይ ጥያቄ እየተነሳ እንዲሆን ያደረገው። ሙስናው አለ፣ የመልካም አስተዳደር ችግሮች አሉ። የፍትህ መጓደል አንዱ የመልካም አስተዳደር ችግር ነው የሚታይ ነው ዘርፉ ላይ። ተገቢ ፍርድ አለመስጠት ቅሬታዎች አሉ። ተገቢ የሆነ ፍርድ አልተሰጠኝም ብለው በፍትህ ስርዓቱ ላይ እምነት እያጡ ያሉ ዜጎች አሁንም አሉ። ከዛው ጋር ያይዘው ደግሞ ዳኞች በግል ስሜታቸው በግል ተጽዕኖአቸው አብረው ደርበው የፍርድ ውሳኔ ላይ ተጽዕኖ እያሳደሩ ያሉ አሉ። እነዚህ ሁሉ በፍርድ ስርዓት ውስጥ አይታችሁ ውሳኔ ሰጥታችኋል ወይ? ቀጥታችኋል ወይ? ምን ያህል ተከታትላችሁ እርምጃ ወስዳችኋል? ማሳያም ካለ እንግዲህ ቅሬታዎች እንደተባለው ቀርበዋል። አንዳንዶቹም ባለጉዳዮች የፍርድ ቤት ተገልጋዮች የሆኑ እንባቸውን ጨምረው እያፈሰሱ ነው ቅሬታቸውን እያቀረቡ ያሉት። እነዚህ ቅሬታዎች በተጨባጭ ያሉ ቅሬታዎች ሊሆኑ ይችላሉ። ምክንያቱም ሮዛም እንድትገነዘብ የምንፈልገው አሁን የተነሱ ቅሬታዎች በእርግጥም ተጨባጭ ናቸው ወይ የሚለውን ለማወቅ መዝገቦች ውስጥ ያሉትን ክርክሮች፣ ማስረጃዎች በተገቢው መልኩ መመልከት ያስፈልጋል። እነዛን ከተመለከትን በኋላ መናገር እንችላለን። ግን በአጠቃላይ በፍትህ ስርዓቱ ላይ በተለይ በዳኝነት ስርዓቱ ላይ ቅሬታዎች እንዳሉ ይታወቃል።
የሚሰጠው የዳኝነት አገልግሎት ጥራት የሌለው ነው። እታች የሚሰጠው ውሳኔ በከፍተኛ ፍርድ ቤት ይሻራል። የከፍተኛ ፍርድ ቤት ውሳኔ በጠቅላይ ፍርድ ቤት ይሻራል። የጠቅላይ ፍርድ ቤት ይግባኝ ሰሚ የሚሰጡት በሰበር ይሻራል የሚለውን በተጨባጭ ቁጥሮችም ሊገለጽ የሚችል ስለሆነ ማለት ነው። እዚህ ላይ ማስተባበልም የሚቻል ስላልሆነ ማለት ነው። ለምሳሌ አጠቃላይ በከፍተኛ ፍርድ ቤትም በመጀመሪያ ደረጃ ፍርድ ቤትም የሚሰጡ ውሳኔዎች የመሻር ምጣኔያቸውን ከወሰድን ወደ 24% አካባቢ ነው። ያ ማለት ወደ 76%ቱ ይጸናሉ። በዓለም አቀፍ ስታንዳርድ ቢያንስ በበታች ፍርድ ቤት የተሰጠ ውሳኔ መሻር ያለበት ከ10% በታች ነው መሆን መቻል ያለበት። ስለሆነም ከጥራት አንጻር ችግሮች እንዳሉ ያሳያል ማለት ነው። ይሄ እንደተጠበቀ ሆኖ ግን ከቅልጥፍና አንጻር የተነሳው ነገር አለ። ቅልጥፍና ላይ በነገራችን ላይ ባለፉት 5-6 ዓመታት ተጨባጭ ሊባል የሚችል ለውጥ እንደ ፌዴራል ፍርድ ቤት አምጥተናል ብለን በድፍረት እንናገራለን ማለት ነው። በቁጥርም ሊገለጽ የሚችል ስለሆነ ለምሳሌ የ2017 የ6 ወር እቅድ አፈጻጸም ገምግመናል። የፍትሐ ብሔር ጉዳዮችን በሚመለከት እያንዳንዱ የፍትሐ ብሔር ጉዳይ ወደ 16 የሚሆኑ ጉዳዮች የጊዜ ገደብ ተቀምጦላቸው በጊዜ ገደብ ውሳኔ ያገኙ ጉዳዮች ምን ያህል ናቸው ካልን ከ97% በላይ የሚሆኑ የፍትሐ ብሔር ጉዳዮች በተቀመጠው የጊዜ ገደብ እልባት ተሰጥቷል። ለምሳሌ የፍቺ ጉዳይ ከወሰድን በ6 ወር መወሰን አለበት። የውል ጉዳይ ከወሰድን በ300 ቀናት መወሰን አለበት። ስለሆነም 97%ቱ በተቀመጠው ጊዜ ገደብ እልባት ተሰጥቷል። ነገር ግን በቅልጥፍና መስራት ብቻ ሳይሆን እናንተም እንድትገነዘቡ ያ ሁላችንም ስለምናውቅ ጥራትም ደግሞ በጣም ወሳኝ ነው የሚሆነው። በፍጥነት ተወስኖ በይግባኝ ከእንደገና የሚመለስ ከሆነ በነጥብ ከእንደገና የሚመለስ ከሆነ የሚሻር ከሆነ ባለጉዳዩ እታች ቶሎ ተወስኖለታል፣ በይግባኝ ግን ወደ ታች ተመልሷል ማለት። ስለዚህ ጥራት ላይ በተገቢው መልኩ መስራት መቻል አለበት በሚል ይዘነዋል ማለት ነው። የመጨረሻ ጥያቄ እናደርገዋለን። አቶ ተስፋዬ የዘገየ ፍርድ እንዳልሰጠ ይቆጠራል ይባላል አይደል? በብሂላችን ወይ በእናንተ በህግ ቋንቋ ይሄን የምናነሳው እንዴት ነው? ለረጅም ዓመታት ፍርድ ሳይሰጣቸው የተንከባለሉ ያሉ መዝገቦች የቅሬታ ምንጭ አልሆኑም ወይ? ከሆኑ እነሱን በፍጥነት መፍትሄ ለመስጠት እየተሰሩ ያሉ ስራዎች ምን ገጽታ አላቸው? የዘገዩ መዝገቦች አሉ። የዘገዩ መዝገቦች ማለት የጊዜ ገደብ ያለፈባቸው የወንጀል ጉዳዮች ከሆኑ ከ1 ዓመት በላይ፣ የፍትሐ ብሔር ጉዳዮች ከሆኑ ከተቀመጠው በጉዳዮች ፍትህ አስተዳደር መመሪያ ከተቀመጠው ጊዜ ያለፉ ጉዳዮች አሉ። በፐርሰንት ከወሰድን በጣም ጥቂት ናቸው። አንዳንዶቹ የጊዜ ገደብ ካለፈባቸው በኋላ የተወሰኑ አሉ። አንዳንዶቹ አሁንም በእጃችን የሚገኙ 3 ዓመት 4 ዓመት የቆዩ ጉዳዮች አሉ። ስለሆነም አሁን እያልን ያለነው ምንድነው? ለክቡራን ዳኞቻችን የጊዜ ገደብ ያለፈባቸውን ጉዳዮች ከሌሎች መዝገቦች ቅድሚያ ተሰጥቶ መስተናገድ መቻል አለበት ነው። 1 ዓመት የጊዜ ገደብ ያለፈውና 6 ዓመት የጊዜ ገደብ ያለፈው ስላሉ መዝገቦቹ ማለት ነው እኩል ቀጠሮ እየተሰጠ እኩል ሊስተናገድ አይገባም። የ6 ዓመቱ ከሌሎቹ መዝገቦች ሁሉ ቅድሚያ ሊሰጠው ይገባል በሚል በተለይ በፌዴራል መጀመሪያ ደረጃ ፍርድ ቤት እያንዳንዱ መዝገብ ላይ የዘገዩት ላይ ማለት ነው የዘገየ የሚባል ቦሎ በመለጠፍ እንዲሰራ ተደርጓል። ቅድም አንድ ተገልጋይ ያነሳውን ነገር ባነሳ በጣም ወሳኝ ስለሆነ ነው። ብዙ ጊዜ ፍርድ ቤት ውስጥ የሚደረገው ክርክር አይመዘገብም፣ ጭብጥ አይያዝም፣ የምስክሮች ቃል ይታለፋል። በዚህም ምክንያት በፍርድ ቤት ላይ ያለን አመኔታ በጣም ዝቅ ብለዋል በሚል ይተነሳል። በተጨባጭ ያለ ችግር ነው። ነገር ግን ይሄን ለመፍታት በተለይ በፌዴራል ጠቅላይ ፍርድ ቤት፣ ፌዴራል ከፍተኛ ፍርድ ቤት፣ ፌዴራል መጀመሪያ ደረጃ ፍርድ ቤት በተወሰኑ ችሎቶች ላይ በቃል የሚደረጉ ክርክሮችን ወዲያው ወደ ጽሁፍ ሊቀይር የሚችል ሲስተም ከአርቲፊሻል ኢንተለጀንስ ጋር በመሆን አልምተናል። ስለሆነም አሁን እኔ ከእናንተ ጋር የማደርገውን ቃለ መጠይቅ ሲስተም ውስጥ ባስገባው ወዲያው ምን ያደርገዋል ማለት ነው? ፕሪንት አውት አድርጎ ያመጣዋል ማለት። ይሄ ተደጋጋሚ ቀጠሮች እንዳይኖሩ፣ ዳኛው አልመዘገበም፣ የምስክር ቃል አልተያዘም የሚለውን ለመቀነስ ያስችላልና በተለይ እንደ ፌዴራል ፍርድ ቤቶች ቅድም የተነሳውም ከጥራት ጋር ተያይዞ እንደዚሁም ከቅሬታ ጋር ተያይዞ የተነሱትን ችግሮች ለመፍታት ዘመናዊ ቴክኖሎጂዎችን የመዘርጋትና በዛም አገልግሎት ለመስጠት በጣም ተስፋ የሚሰጥ ተጨባጭ ስራዎች የተሰሩ መሆኑን ማንሳት እናመሰግናለን። የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት እና የፌዴራል ፍርድ ቤቶች ቃል አቀባይ ተስፋዬ ነዋይ ሰፋ ያለ ማብራሪያ ነው የሰጡን። ለጊዜው አብዝተን ነው የምናመሰግነው። እኔም በጣም አመሰግናለሁ። መልካም ቀን።
ዜና ኢትዮጵያችን ወደ እናንተ መድረሱን እንደቀጠለን የተወዳጁ ተመልካቾቻችን ቀደም ሲል ጠብቆን ከአፍታ በኋላ እንመለስበታለን ወዳልነው ዘገባችን ተሻግረናል። የቦረና ሕዝብ የገዳውን ስርዓት ባህል ትውፊትና ታሪክ ለትውልድ የሚነግርበትና የሚያሳውቅበት አርገደጌቲ የተባለ ስፍራ አለው። አካባቢው ከታሪክ ነጋሪ እስከ ወጌሻ ባለሙያ የያዘ ሲሆን ለማህበረሰቡ የተለያዩ አገልግሎትን ከመስጠት ባሻገር ለታሪክ አጥኚዎችም ግብአት እየሆነ ነው። የዚህን ስፍራ ታሪክ ታዲያ ሀምራይት ብርሃኑ የታሪክ አዋቂና አነጋግራ ተከታዩን ዘገባ አድርሳናለች። አሁን የምንገኝበት ቦታ የአርጋደጌቲ አርዳ ይባላል። አርጋደጌቲ ይባላል። እዚያው ያሉ 5 ቤቶች አሉ። እያንዳንዱ 5ታቸውም ስም አላቸው። ለምሳሌ ከኋላ የሚገኘው ሀዩ ቤት ነው። በዚህ ትንሽ ራቅ ብሎ በስተግራ የሚገኘው አርጋደጌቲ ሽማግሌዎች ይባላል። ለምሳሌ በዛ በኩል የሚታየው ሁሉም ባህላዊ መድኃኒት ኢባቢም ሆነ ምንም ሆነ ጠቅላላ ባህላዊ መድኃኒት የሚሰጡ ቡድን ናቸው። ጋዮ የሚባል አለ። ከዛ የሚቀጥለው ባለውለታ ማለት ነው። ከዛ ቀጥሎ የሴቶች አዲሲቆች ቤት ነው። ታች ያሉ 5ቱ እንደዚህ ናቸው። 5ቱ እያንዳንዳቸው ስራ አላቸው። አሁን አዩ አንድ ለምሳሌ ኦላ አለ። ኦላ ያልቻለው ጉዳዩን ወደ ቀጠና ያሰልፋል። ከቀጠናው አካባቢ አለ። አካባቢ ይሄዳል። ከዛ ምን ይሆናል? ሀዩ ጋር ነው የሚመጣው። ኦብሎ ነጋ ኦብለ ወራሱም ነጋ አሰው አርጋደጌቲ የሚለው ድሮ ጥንታዊ የሆነው ባህል የማታውቀው ነገር እዚህ መተን እንጠይቃለን። አባ ገዳ ሊበን ጀልዴሳ ውስጥ ምን አይነት ስርዓት አለ? የድሮ ታሪክ የሚነግሩ ናቸው። እስቲ ጃርሳ አርጋደጌቲ ሄደን እንጠይቃለን። ይሄን ነገር እኔ አንድ ቀን ሰምቼ አላውቅም። ከኛ በፊት ያሉ ሽማግሌዎች አሉ። እነሱ ጋር ሄደን ነገር ለማወቅ እንፈልጋለን እንሂድ ብለው ይመጣሉ። ከየትም ይመጣሉ። እዚህ ለፈማን ዳምቡል ማንዳል መንታላወራ ሀዳሲቆች እዚህ ያሉ ለህዝብ አገልግሎት የሚሰጡ ነገሮች አሉ። እነሱ ጋር ኦጌሻ ይባላሉ። ከየትም ተሰብስበው ይመጣሉ። የኢባን መድኃኒትም የሚያውቅ ይመጣል። የፍኝት መድኃኒትም የሚያውቅ ይመጣል። ኦጌሻ አለ። ደግሞ የተሰበረ አጥንት የሚያስሩ አሉ። እነዛ ሴቶችም ራሳቸው አሉ። ባህል አወላለድ የሚያወልዱ አሉ። አሁን ለምሳሌ ከሆስፒታል ጋር የሚሰሩ ባህላዊ አዋላጅ እናቶች አሉ። ችሎታቸው በኦጌሳ በሐኪሞች የተረጋገጠ ያመኑበት እውቅና የተሰጣቸው እንደዛ ያሉት ነው። እዚህ ያሉት ያለንበት አሁን ስፍራ ብዙ እውቀት የሚቀስምበት አንድን ታሪክ ለማወቅ ከፈለጉ ትላንትስ ምን ነበረ ዛሬስ ነገስ የሚለውን ለመረዳት ከፈለጋችሁ እዚህ ትመጣላችሁ። እንደዚህ ያለ ጥቅም ነው አለ ይሄ ስፍራ። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁ የምትገኙት ዜና ኢትዮጵያ ከውጭ ለትንታኔ የመረጠው ዘገባ ላይ ደርሷል። ሩሲያ ኩርኩስ ውስጥ የዩክሬን ኃይሎች ተቆጣጥሯቸው ከቆዩ ግዛቶች ውስጥ በርካታ መንደሮችን ማስለቀቋንና በሺዎች የሚቆጠሩትን የኪየቭ ወታደሮችን የከበባ ቀለበት ውስጥ ለማስገባት ስለመቃረቡ አስታውቃለች። አለም ነዋሴ ዝርዝሩን ተመልክቶታል። ዩክሬን በኢትዮጵያ አቆጣጠር ባለፈው ነሐሴ ወር ኩርስክ ውስጥ የተወሰነ ቁራሽ ግዛት ተቆጣጥራ ከቆየች አሁን 7ኛ ወሯ ነው። ራሽያ የዩክሬንን የ7 ወር ቆይታ ሊያከትም የሚችል ተብሎ የተገመተ ወሳኝ ጥቃቷን የሰነዘረችው የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ለሀገሪቱ ይሰጡ የነበሩትን ወታደራዊ ድጋፍ የስለላና የሳተላይት መረጃ እገዛ ካቋረጡ በኋላ ነው። ለዚህ እርምጃቸው ጦስ ወይም ምክንያት የሆነው ከ11 ቀናት በፊት በዋይት ሃውስ በእሳቸውና በፕሬዚደንት ቮሎዲሚር ዜሌንስኪ መካከል የተፈጠረው ዓለምን ያስገረመ ዲፕሎማሲያዊ ውርክብ እንደነበረ አይዘነጋም። ወደ 12,000 የሚጠጉ የሰሜን ኮሪያ ወታደሮችን ያካተተና በጠቅላላ ቁጥሩ 76,000 የተገመተ የራሽያ ሰራዊት በማጥቃቱ ላይ የተሳተፈ መሆኑ ታውቋል። ተቀማጭነቱ በአሜሪካ የሆነው የጦርነት ጥናት ኢንስቲትዩት እንዳሰላው
የዩክሬን ጦር ቁጥር 30 ሺህ ይደርሳል። የዩክሬን ጦር በ2016 ነሐሴ ወር ድንገተኛ ጥቃት ሰንዝሮም ዋና የምሽግ ከተማ ያደረጋት ሱድዛ አሁን በራሽያ ሰራዊት ከፍተኛ የማጥቃት በላይ የተከፈተባት መሆኗ ታውቋል። ከድንበር ወደ መሃል 10 ኪሎ ሜትር ገባ ብላ የምትገኝ ከተማ ናት ሱድዛ። የራሽያ ጦር ከሱድዛ በስተሰሜን የሚገኙትን ስትራያ፣ ኖቪያ ሮስሮቺናና ማሊያ ሉክኒያ መንደሮችን ከዩክሬን ጦር ማስለቀቁንና ከሱድቫ በስተ ምስራቅ የሚገኙ አነስተኛ ሰፈሮችንም እንደዚሁ መልሶ መቆጣጠሩን አስታውቋል። የተወሰኑ የዩክሬን ወታደሮችም እጅ መስጠታቸውን የሚገልጹ ያልተረጋገጡ ዘገባዎች እንዳሉ ዘጋርዲያን ጽፏል። ዩክሬኖች የወረራቸው ዋነኛ የጦር ሰፈር ከሆነችው ሱድዛም ወደ ኋላ የክፉ ቀን መውደቂያቸው የሆነችው የዩክሬኗ የድንበር ከተማ ሱሚ ባላቋረጠ የራሽያ የመሳሪያ ድብደባ ስር ናት። ራሽያ የአሜሪካ ወታደራዊና የስለላ መረጃ አቀባ የፈጠረላትን አጋጣሚ በመጠቀም የሰነዘረችው ማጥቃት የተጀመረው ዩክሬኖች ፈጽሞ ይሆናል ብለው ባልገመቱበትና ባልጠበቁበት ሁኔታ ነበረ። የራሽያ 100 የሚሆኑ ልዩ ኃይሎች ለጋዝ ማስተላለፊያ በተዘረጋ ግን አገልግሎት ባቆመ 15 ኪሎ ሜትር በረዘመ ቧንቧ ውስጥ መሳሪያቸውን በጀርባቸው ተሸክመውና በክርናቸውና በጉልበታቸው እየዳሁ 4 ቀናት ከተጓዙ በኋላ ቁልፏ የዩክሬን ዋነኛ የጦር መናሪያ ከተማ ሱድዛ መዳረሻ ውስጥ በመውጣት ተኩስ አስጀመሩ። ይሁንና የዩክሬን አየር ወለድ አጥቂ ኃይል በአየር ላይ ሰው አልቦች ቅኝት የተጋለጡት ኮማንዶዎች ላይ የሚሳኤሎችና የመድፍ ጥቃት በመሰንዘር ቁጥራቸው ቀላል ያሉን አባላትን መግደል ብቻ ሳይሆን በጋዝ ቧንቧ ውስጥ ታፍነው እንዲሞቱ መደረጋቸውን ያሳያል ያለውን ቪዲዮ ቅጂ ይለቋል። ከአየር ላይ የተነሳ ነው። የዩክሬን ጦር በሰጠው መግለጫ የራሽያ ልዩ ኃይል በእይታ ውስጥ ነው፣ መንገድ ተዘግቶበት እየተደመሰሰ ነው። በሱድዛ አካባቢ ጠላት የደረሰበት ኪሳራ በጣም ከባድ ነው ብለዋል። ራሽያ ግን ሁኔታው አስቸጋሪ መሆኑን ገልጻ የሰሜን ኮሪያ ተዋጊ ምድቦችን በመጠቀም ሁሉም ነገር በቁጥጥር ስር መዋሉን አስታውቃለች። የራሽያ የቀድሞ ፕሬዚዳንት ዲሚትሪ ሜድቬዴቭ በቴሌግራም ገጻቸው ላይ ሲጽፉ ግጥሚያው ተባብሷል፣ ማጥቃቱ ቀጥሏል ብለዋል። ዘገባዎች እንደሚሉት አሜሪካ ነገ በሳዑዲ አረቢያ ከሚጀምረው የአሜሪካ ዩክሬን ባለሥልጣኖች ውይይት በፊት ዩክሬን ፈቅዳ ይቅርብኝ የምትለው ግዛቱንም ሆነ አቋም እንዲነገራት ትፈልጋለች። የአሜሪካ ቴሌቪዥን ኤንቢሲ ኒውስ እንደገለጸም ፕሬዚደንት ዶናልድ ትራምፕ የዩክሬኑ ፕሬዚደንት ቮሎዶሚር ዜሌንስኪ ለራሽያ ግዛት አሳልፈው እንዲሰጡና በሀገራቸውም ምርጫ እንዲጠሩ ይፈልጋሉ። ይህ በእንዲህ እንዳለ የፕሬዚደንት ዶናልድ ትራምፕ አስተዳደር የዩክሬን አመራር አሜሪካ ከራሽያ ጋር ከጀመረችው የተኩስ አቁም ጥያቄ ጋር አብሮ ወደፊት ለመራመድ ዝግጁ ነው ብለው እንደሚያምኑ ከፍተኛ የውጭ ጉዳይ ሚኒስቴር ባለሥልጣን አስታውቋል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የብሔራዊ ደህንነት አማካሪው ማይክል ዋልዝ በነገው ዕለት ሳዑዲ አረቢያ ውስጥ ለሚጀመረው ውይይት ዛሬ ሪያድ ይገባሉ ተብሎ ይጠበቃል። የዩክሬኑ ፕሬዚደንት ዜሌንስኪ ሳዑዲ አረቢያ ብቅ ብለው ከአልጋ ወራሽ መሐመድ ቢን ሳልማን ጋር የሚወያዩ ቢሆንም ከአሜሪካ ጋር በሚደረገው ድርድር ላይ እንደማይሳተፉ ታውቋል። በዩክሬን በኩል ውይይቱን የሚታደሙት የፕሬዝደንቱ የጽህፈት ቤት ኃላፊ አንድሪ ኖርማክ፣ የሀገሪቱ የብሔራዊ ደህንነት አማካሪም፣ የውጭ ጉዳይና የመከላከያ ሚኒስትሮች ይሆናሉ። የዜና ኢትዮጵያ የውጭ ጉዳይና የዓለም አቀፍ ግብይት መረጃን ደግሞ ተከታትለን እንመለስ።
በመጨረሻም ስፖርት ተጠባቂ የነበረው የማንቸስተር ዩናይትድ እና አርሰናል ጨዋታ አንዳቻ ተጠናቋል። የስካይ ስፖርት ተንታኝ ሮይ ኪን አርሰናል ሊቨርፑልን ረስቶ ከኋላው ባሉ ቡድኖች ላይ ማተኮር ያለበት ሰዓት ነው ሲል ገልጿል። በሌሎች ጨዋታዎች ቼልሲ ሲያሸንፍ ቶተንሃም በሜዳው ከበርንማውዝ ነጥብ ተጋርቷል። ምህረት ተስፋዬ እንደቀደሙት ጊዜያት በስመጥሮቹ የቀድሞ ተጫዋቾቻቸው ጊዜ ቢሆን ይህ ጨዋታ የተለየ መልክ ይኖረው ነበር። ዛሬ ላይ ለተመልካቾች አዝናኝ ባልሆነ እንደቀደመው ጊዜ በውጥረት ሳይታጀብ ጨዋታው ተደምድሟል። በብዙሃን መገናኞች በተደጋጋሚ ስሙ የሚነሳው ኦልድ ትራፎርድ ከጨዋታው ባለፈ የቀይ ሰይጣኖቹን ተቃውሞ አስተናግዷል። ታማኝነታችንን እንዳለማወቅ አትቁጠሩት አይነት እንድምታ ያለው። ወደ ጨዋታው መለስ ስንል ጨዋታው ሁለቱም ክለቦች ባስቆጠሯቸው አስደናቂ ግቦች ነጥብ ተጋርተዋል። 1-1 በተጠናቀቀው ጨዋታ ጥንቃቄ ምርጫ ያደረገው ማንቸስተር ዩናይትድ አሁን ላይ የቡድኑ እስትንፋስ በሆነው ብሩኖ ፈርናንዴሽ የቅጣት ምት ግብ ከ25 ደቂቃ በላይ ለመምራት ችሎ ነበር። በክለቡ ደጋፊዎች፣ የቀድሞ ተጫዋቾች፣ የእግር ኳስ ተንታኞች ያስጨበጨበች ግብ፣ በአርሰናሉ ዴክላን ራይስ ደግሞ የግል ብቃቱን ያሳየበት ድንቅ ግብ ሲል መስክሮለታል። ሌላኛዋ ቆንጆ ግብ በእንግዳው ቡድን አርሰናል በዴክላን ራይስ አማካኝነት ከመረብ አርፋለች። ፖርቹጋላዊ አሰልጣኝ ሩበን አሞሪም ከወራቶች በፊት ወደ ኤምሬትስ ተጉዞ እንደተገበረው አጫወት አልተገበረም። አርሰናል ከፒኤስቪ ባደረጉት ጨዋታ ፒኤስቪ እንዳያሰራ ካደረገው አጫወት ተምረው በፕሪሚየር ሊጉ አርሰናልን ነጥብ ካስጣሉት ዌስትሃምና ኖቲንጋም አጫወት ትምህርት በመውሰድ ለተጋጣሚው አርሰናል ኳሱን በመተው ተደራጅተው በመከላከል መድፈኞቹ እድሎችን እንዳይፈጥሩ ማድረግ ችለዋል። በዛ መልኩ መጫወት ባንፈልግም በጨዋታው ግን ጥሩ ነበርን ሲል ሩበን አሞሪም ተናግሯል። መድፈኞቹ በሂሳባዊ ስሌት ከዋንጫው ፉክክር ውጪ እስኪሆኑ ድረስ ተስፋቸውን በራሳቸው እንዳያጨልሙ ጨዋታዎችን የማሸነፍ ግዴታ ውስጥ ቢገኙም 1 ነጥብ ብቻ አሳክተው ወደ ሰሜን ለንደን ተመልሰዋል። እንደነበረን የጨዋታ ብልጫ ማሸነፍ ነበረብን ሲል 200ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን ያደረገው ሚካኤል አርቴታ ከጨዋታው በኋላ ተናግሯል። የቀድሞ የአርሰናል የሄሊንድ ምሩቅ የሆነው አይደን ሄቨን አድናቆት በተቸረው ጨዋታ ማንቸስተር ዩናይትድ በሁለተኛው 45 ያለቀላቸው ድሎችን በመፍጠር የተሻለ ቡድን ሆኖ አምሽቷል። የቀድሞ ተጫዋቾች ሀሳባቸውን ባጋሩበት ጨዋታ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን አርሰናል ሊቨርፑልን ረስቶ ከኋላው ያሉ ክለቦች ላይ ማተኮር ይገባዋል ሲል ተናግሯል። የብሩኖ ፈርናንዴሽን ቅጣት ምት አድንቆ ሀሳቡን የጀመረው የቀድሞ የአርሰናል ተጫዋች ያን ራይት ቅጣት ምቱ እንዳይቆጠር የአርሰናል ተጫዋቾች የተሻለ ማድረግ ይችሉ እንደነበር ተናግሯል። ከውጤቱ በኋላ አርሰናል ከሊቨርፑል በ15 ነጥቦች ዝቅ ብሎ በ55 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ዩናይትድ በ34 ነጥብ 14ኛ ደረጃን ይዟል። በሌሎች ጨዋታዎች በሜዳው ስታንፎርድ ብሪጅ ከሌስተር ሲቲ የተጫወተው ቼልሲ በኩኩሬላ ግብ ተከታታይ የእንግሊዝ ፕሪሚየር ሊግ ድሉን አሳክቷል። ቡድኑን ከስቴት ኩፐር ከተረከበ በኋላ ስራው አልጋ ባልጋ ያልሆነለት ሩድ ቫን ኒስተልሮይ አጣብቂኝ ውስጥ ይገኛል። 4 ግቦችን ያስመለከተው የቶትናምና ቦርንማውዝ ጨዋታ 2-2 በሆናቸው ውጤት ተጠናቋል። ቦርንማውዝን ቀዳሚ አድርገው የነበሩ 2 ግቦችን ታቬርነርና ኤቫን ኒልሰን ሲያስቆጥሩ ቶትናም 1 ነጥብ እንዲያገኝ ያስቻሉ 2 ግቦችን ፓፔሳርና ሶኒንግሚን ከመረብ አሳርፈዋል። የተወዳጁ ተመልካቾቻችን ከቀኑ 6 ሰዓት እስከ 8 ሰዓት ድረስ ከዛም ጥቂት አለፍ ብለን የዜና ኢትዮጵያችንን ከተለያዩ የሀገር ውስጥና የውጭ መረጃዎች ትኩስ የሆኑትን ወደ እናንተ ስናደርስ ቆይተናል። ስለተከታተላችሁን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ዜና ኢትዮጵያ ምርጫችሁ ስለነበር በቅድሚያ አብዝተን እናመሰግናለን። ሮዛ መኮንን፣ ሰለሞን ኃይለ ኢየሱስ፣ ዳይሬክተራችን አቤኔዘር፣ የካሜራ ባለሙያዎችና የስርጭት ተቆጣጣሪ መሐንዲሶች አብረውን ነበሩ። እናመሰግናለን ባልደረቦቻችን። መልካም ቀን የተወደዳችሁ